አቶ ታምሩ ከ50 ሺህ ብሩ ሰርፕራይዝ በፊትና ከ50 ሺህ ብሩ ሰርፕራይዝ በኋላ ብለን ሁለት አቶ ታምሩን ማውጣት። በዚህ ጥያቄ ፕሮግራሙን ልጀምር። ያቁታል እሱን አውቀዋለሁ። ያቁታል? አዎ ገና መኪናው ከፍቶ ሲገባ በደንብ አይቻለሁ። እሱን ያቁታል? አውቀዋለሁ ማለት ነው። ስልኩም አለኝ ይሄው እጄ ያያችሁት የሰጠኝ ስልክ እሱ ራሱ ነው። እርሶ የሚል ባላደራው እያሉ ደጋግሞ ሲያወሩኝ የነበረው በሀገራችን አንድ አባባል አለ። ገንዘብ ሲናገር ፍትህ ዝም ይላል። አንድ ጥያቄ ጠይቄዎት ነበር ቢሮ እዛ ውስጥ ከቀረጻ በፊት። አሁን ሁለቱንም አግኝተዋል። ባላደራውንም መልእክተኛውንም ፊት ለፊት አይተዋል እርሶ። ስለዚህ ለእርሶ ስልክ ቁጥር ሰጠኝ ያሉት ሰው ማን ነው? እሱ በእንትን ላይ ነው ሞባይል ላይ ነው ሜሴጅ ይላክ። ማን ነው? ከነሱ የኔ ጥያቄ ምን መሰለው? ከነሱ አይደል? ከነሱ ከሁለቱም ብቻ አልተቀበሉም። ተረድቻለሁ ሙሉ በሙሉ እነሱን ምን ካታልፈልግ የሆነ ነገር ድፍንፍና አድርጎ መዝጋት በቃ ተፈልጓል። ስቱዲዮ ቀረበው ሳይሆን እዛ ጋር ስልኩ ላይ እኔ አደራው የሚባል ጓደኛ ነው እንጂ ያለኝ እኔ ባላደራው አይደለሁም። ባላደራውን ታውቀዋለህ? አላውቀውም። መልእክተኛውን ታውቀዋለህ? አላውቃቸውም። ይሄ በኋላ ላይ አራተኛው ቪዲዮ ላይ የይቅርታ መልእክት እኔ ነኝ ጥፋተኛው ዘራፊው እኔ ነኝ ያለው ሰውዬ የመሆን እድል አለው። እሱ ብቻ ሳይሆን ሶስቱም አንድ ናቸው ነው ያልከው ያለው። እኔ ስቱዲዮ የቀረበው ባላደራው ደውሎ ያናገረው ስልክ እንደገና ደግሞ ሜሴጅ ያደረገ የተባለው አራተኛው ቪዲዮ እነዚህ ሶስቱ አንድ ናቸው ያልኩ ነው ያለው። በዛሽ ቁራጭ ወረቀትም ገብተን እዚህ ቴሌግራም ቻት ቦት ላይ አንድ ቦት አለ። እሱ ላይም ልክ ሰርች ስናደርገው ባላደራው ብሎ ይወጣል። አየህ አሁን እሱን የት እናስቀምጠው ነው? ትክክለኛ ስራ ነው የምትሰራው? እሺ ትክክል የሆነ ስራ እንደምትሰራ በሰዎችና በአምላክ ፊት ትክክል የሆነውን ነገር እንደምታደርግ ታምንበታለህ? አዎ። ይሄን ታቋርጣለህ እንዴ? ካልሞት ከበቀል ታቋርጣለህ? ኢትዮ ኢንፎም ሆነ ጁሪስ ፖድካስት በዚህ ኢሹ ላይ ያለው ኢንተረስት እውነቱን ለአድማጮቻችን ማድረስ ብቻ ነው። ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ። ዛሬ እንግዲህ ለየት ባለ ቪዲዮ መተናል። ከሰሞኑ ዮሃ ሚዲያ ላይ አንድ አቶ ታምሩ የሚባሉ ግለሰብ በነበራቸው ቆይቷል ተጭበርብር ያለው ገንዘቤን ተወስዶብኛል ብለው አንድ ያጋሩት ቪዲዮ ነበረ። በዛ ቪዲዮ ዙሪያ በጣም ብዙ አነጋጋሪ ጉዳዮች አሉ። ቪዲዮቹ ከአንደኛ ክፍል ጀምሮ እስከ አራተኛ ክፍል ድረስ ሄደዋል። ከትላንት በስቲያ መሰለኝ መቋጫ አግኝቷል ያ ቪዲዮ። ከዛ በኋላ እንግዲህ የተለያዩ መልከታዎች በተለያዩ ወገኖች ሰዎች ስለዚህ ቪዲዮ ተነስተዋል። በዛ ቪዲዮ ላይ ማለት ስማቸው የተጠቀሰ አካላት በተለይ ደግሞ የእርዳታ ማሰባሰብ የሽሮታ ጉዳዮችን የሚያደርጉ ሁለት አካላት ባላደራውና መልእክተኛው ስማቸው ተጠቅሶ ቪዲዮ ላይ ወጥተውም እነሱም የራሳቸውን አቅርበዋል እና ከዛ በኋላ አሁን ይዘንላችሁ የቀረብነው እንግዳ ህግ ባለሙያ ናቸው እና በዚህ ጉዳይ ላይ ሁለት የተለያዩ ቪዲዮዎች ሰርተዋል። የመጀመሪያ ቪዲዮአቸው በተለይ ብዙ ሰው አግኝቶታል። ጁሪስ ፖድካስት የሚባል እዚህ ላይ በምስሉ ላይ የምታዩት የዩቲዩብ ቻናል ላይ ፖድካስት አላቸው። ከዛም ውጪ ደግሞ የህግ ባለሙያ ናቸው። እሳቸውን ይዘን የቀረብነው እንግዲህ አንተ ልበላንቱ ፈቃድ ጠይቅና ከዛ ኢንተርቪው ማለት ቃለ ምልልሱን ወይ ደግሞ ኮንቨርሴሽኑን እንቀጥላለን ማለት ነው። አቶ የሸዋስ እንኳን በሰላም ወደ ኢትዮ ኢንፎ እንግዲህ መጣህ ለማለት እወዳለሁ መጀመሪያ። እሺ አመሰግናለሁ። እስቲ ራስህን አስተዋውቀን። የሸዋስ ያሱ ባላለው በዋናነት የህግ ባለሙያ ነኝ። በጣም ብዙ ሰው የሚያውቀኝ በህግ ሙያ ውስጥ ነው። አሁን ጠበቃና የህግ አማካሪ ሆኜ ነው የምሰራው፣ ግን ሌላ ሙያ ውስጥ ነው አለን። ከቅርብ ጊዜ ወዲህ ወደ ሶፍትዌሩም የተወሰነ ትራንዚሽን አድርጌያለሁ። ስለዚህ የሶፍትዌር ትምህርት ካጠናቀቅን በኋላ አንድ የሶፍትዌር ካምፓኒ አቋቁመን አንድ ምርጥ የሚባል የህግ አፕሊኬሽን ላውንች አድርገናል። ወደ 2 ዓመት ገደማ ይሆነዋል። ሌጋል ቴክ ይባላል አፕሊኬሽኑ። ስለዚህ ምንድነው የሚባለው? ይቅርታ አልሰማሁም።
ሌጋል ቴክ ይባላል። ሌጋል ቴክ። እሺ የአንድሮይድ አፕሊኬሽን አለው ሌጋል ቴክ ይባላል። በዌብ አፕሊኬሽን ደግሞ ላውንች የተደረገው ደግሞ ኢትዮጵያን ሌጋል ቴክ ይባላል። እሱ በዋናነት የህግ ባለሙያዎች፣ የፍርድ ቤት ዳኞች፣ ጠበቆች፣ አቃቤ ህጎች፣ ነገረ ፈጆች፣ ዩኒቨርሲቲ ውስጥ የሚያስተምሩ የህግ ፕሮፌሰሮች፣ የህግ ተማሪዎች እና ሌሎችም ሰዎች ይጠቀሙበታል። በዚህ ሰዓት ወደ ኒርሊ 14000 አካባቢ ዩዘር አለው። ይሄ የህግ ሶፍትዌር ነው። ኖርማሊ የህግ ቢሮ አለን። ሶስተኛ ደግሞ የህግ ሚዲያ ደግሞ አቋቁመናል። ጁሪስ ፖድካስት ይባላል። ስለዚህ 3 ትራያንግል ስራዎችን እየሰራን ያለ ነው ማለት ነው። የህግ ቢሮ፣ የህግ ሶፍትዌር፣ የህግ ሚዲያ አለን ማለት ነው። በጣም ጥሩ። ስለዚህ ህግ ውስጥ አለ፣ ቴክኖሎጂ ውስጥ አለ፣ ሚዲያ ውስጥም አለህ ማለት ነው። እና እንደውም ከቲክቶክ በተለይ ከተከፈተ በኋላ በጣም ብዙ የህግ ሰዎች የህግን አፈታት ወይ ደግሞ ህጉ ምን ይላል ብለው አጫጭር ቪዲዮዎች እየሰሩ ይወጣሉ። በተለይ ቲክቶክ ላይ የታወቁ ሰዎችም አሉ። እንደውም በአንድ ወቅት ዜና ሰርተን ነበረ። የጠበቃዎች ቢሮ ነው ወይ ደግሞ የጠበቃዎች ማህበር እንደ ማስጠንቀቂያም ሰጥቶ ነበር። ማለት ቁንጽል የሆኑና እነዛ ነገሮች ለአፈታት ያስቸግራሉ፣ ህግ ደግሞ በደንብ ተብራርቶ ሲነገር ነው ይባላልና አንተ አሁን ያረክ ያለኸው ዩቲዩብ ላይ ነው ያለኸው። ህጉን በደንብ ረዘም ባለ ቪዲዮ ነው የበተንክና ለተመልካቾችህ በማብራራት እያደረስክ ያለኸው ማለት ነው ወይ? ቲክቶክ ላይ አለ? አዎ ልክ ነህ። ጥሩ ነጥብ ነው ያነሳው። የጁሪስ ፖድካስትን የከፈትንበት ዋነኛ ምክንያት ምንድነው መሰለህ? እንዲሁ ህግ ለማስተማር ፒውርሊ የህግ ኮንቴንት ብቻ ያላቸው ቪዲዮዎችን ሰርተን እነሱን የመልቀቅ ጉዳይ ብቻ ሳይሆን ኢትዮጵያ ውስጥ በተለይ ከቅርብ ጊዜ ወዲህ ያው ያየህ ከሆነ በጣም ብዙ እንደዚህ ቫይራል የሆኑ ጉዳዮች ይነሳሉ በተለያየ ጉዳይ። ለምሳሌ አሁን ዛሬ የምንወያይበት ይሄ የባላደራው የመልክተኛው አይነት ጉዳይ ማለት ነው። አሁን ይሄ ደግሞ ተመልከት፣ ዛሬ እናንተ ይሄን እየተወያየን ነው። አንድ 3 ቀን ወይም ሳምንት ብትጠብቅ እንዲህ አይነት ደግሞ ሌላ ቫይራል የሆነ ነገር ይወጣል። ሰዎች በዜና ይዘግቡታል ይሄንን ነገር። እንደገና ደግሞ ቪክቲሞችን ጠርቶ ልክ እንደና አቶ ታምሩ አይነት ደግሞ ስቱዲዮ ላይ ኢንተርቪው ያደርጓቸዋል። በዛ ላይ ደግሞ የሆነ ሪአክሽን ቪዲዮ ይሰራል እያለ ይቀጥላል። ነገር ግን ያ ያጋጠመው ጉዳይ እንዲያው በህግ አይን ፍርድ ቤት ቢቀርብ ጉዳዩ እንዴት ይታያል የሚለውን ለኦዲየንስ ቀድመን እኛ አንዳንድ ነገሮችን ሪፍሌክት ለማድረግ ሪአክሽን ለመስራት ህግ ሪሌትድ የሆኑ ኮንቴንቶችን ሰርተን ኖርማሊ ከኦዲየንስ ጋር ለመገናኘት ነው ይሄንን እንትን ያልነው የጀመርነው። ትክክል። አንድ እንግዲህ ማስተውለውና እኛ ሀገር ብዙ ማላየው ነገር፣ ሌላው ዓለም ላይ በጣም ማስተውለው ነገር፣ ለምሳሌ አሜሪካን ሀገር ውስጥ ሚዲያ ላይ ያሉ ተንታኞች፣ ጠያቂዎች፣ ሚዲያ ፐርሰናሊቲ የሚባሉ አሉ። አሁን የሃርቫርድ ሎ ምሩቆች ሆነው ሙሉ ለሙሉ ያን ፕራክቲስ ትተው ሚዲያ ውስጥ ይገባሉ። ለምን? ሪዝን የማድረግ ክሪቲካል ቲንኪንጋቸው የሚያቀርቡትንም ደግሞ ተጠያቂ በመስቀለኛ ጥያቄ እንዴት ነው አጣድፈው ያ ስኪላቸው ስለሚረዳቸው ሚዲያን ጆይን ያደርጋሉ። ሚዲያ ላይ የኤክስፐርት ኦፒኒየን ወይ ደግሞ የባለሙያ ትንታኔ እኛ ሀገር በጣም የተለመደ አይደለም። ማለት ከተለመደም ሜቢ ያው ይሄ የኢቢሲ ላይ ወይ ፋና ላይ በዜና ሰዓት ወይ የሆነ ትንሽዬ ሰዓት ተሰጥቷቸው እስቲ ባለሙያ ትንታኔ ይባላል እንጂ ባለሙያው ራሱ ወስዶት ያንን ገዝቶት ማለት ነው ኦኬ ይሄ ስለዚህ ጉዳይ ያገባኛል ብሎ ሚዲያውን ከፍቶ ወይ ደግሞ የራሱን ትንታኔ የሚሰጥባቸው አይነት ሁኔታዎች በቅርብ ነው እንጂ በፊት የሉም። አሁን እና የሚያስፈልጉ ቶፒኮች ናቸው ማለት ማንኛውም ሰው እንግዲህ በተለይ ያው በእንትን ብቻ ምንድነው ይሄ በቲፎዞ ብቻ የሚሰሩ ብዙ ዕውቀትም ሳይኖራቸው ጉዳይን የሚተነትኑ ባሉበት ሀገር የባለሙያ ትንታኔ በጣም የሚያስፈልግበት ወቅት ነው ብዬ ነው ማስበውና እውነት ነው። አዎ ስለዚህ ለምሳሌ አሁን ቢቢሲ ላይ ሲኤንኤን ፎክስ ኒውስ ላይ አሁን ታይ ከሆነ ለምሳሌ ሆስፒታል አካባቢ ላይ ያሉ ሜዲካል ዶክተሮች ግን ጆርናሊስት ነው ደግሞ ሲሰሩ እናያለን አይደለ?
ስለዚህ በጣም የተሟላ መረጃ አሁን አንድ ሌማን ሂዶ ከሚዘግብልህ ይልቅ አንድ ሜዲካል ዶክተር የነበረ ሰው ፕራክቲስ እንኳን ባያደርግ ኖርማሊ ሜዲሲን የተማረ ሰው ሲዘግበው አንተ የተሟላ መረዳት ይኖርሃል ፒክቸሩን በትክክል ይሰጣል የተሟላ መልእክት ያስተላልፍልሃል ስለዚህ የህግ ኮንቴንት ያላቸው አሁን በጣም ብዙዎቹ እኛ እንደውም ቀደም ብለን ነበር ይሄንን ዩቲዩብ የከፈትነው ያው በተለያየ ምክንያት አሁን ሊዘገይ ይቻላል እንጂ በጣም ብዙ እንደውም አስተውለ ከሆነ በተለይ ዲያስፖራው ከተለያዩ ሚዲያዎች ልክ ይሰሙና እንዴ አገሪቱ ውስጥ ግን ያለው ህግ ግን ይሄን ጉዳይ ግን እንዴት ነው የሚያየው ይላል ኢቭን ያ ሪፍሌክስ ይደረጉልው አይቻቃለሁ አሁን ያን ጋፕ ፊል ለማድረግ ጁሪስ ፖድካስት እንግዲህ መጥቷል ማለት ነው በመምጣቱ ማለት በማየቴ እውነቴን ነው ማለት ያው በኋላ ላይ ስናነሳው እናወራለን እንግዲህ እነዚህ ባቶ ታምሩ ተነስተው ከዛ በኋላ ባላደራው መልእክተኛውም እና ዮሃ ሚዲያ ያቀረበውን 4 ቪዲዮ ካየው በኋላ ብዙ ጥያቄዎች ጭንቅላቴው ተመላልሰው አንዳንዶቹ መልስ ማለት ላገኝላቸው ስላልቻልኩ አንዳንዴ ውስጤ ነገረኝና እዛ ጋር ማየው ስለተምታቱብኝ መልስ ፍለጋ ሲሄድ የእናንተን ቪዲዮ ያገኘሁት እና ያንን ቪዲዮ በጣም በተረጋጋ መንፈስ እንደገና ደግሞ እንደ ባለሙያ ጉዳዩን ተንተናችሁ በሁለት ክፍል አቀርባችሁታልና የመጀመሪያው ነበር ካየው በኋላ ወዲያው ነው ኮንታክት ያደረኩ ቶሎ ምላሽም ሰተኸኝ ተገናኝተናልና እስቲ ወደ ጉዳዩ እንግባ እንግዲህ ጉዳዩን በአራት ከፍለን በአራት ወይ በ3 ከፍለን እናየዋለን አንደኛ ተበዳዩ ከዛ እዚህ ጋር ደግሞ ኦፊሻል ክስ ሳይሆን ያው በደለውኛል የሚል ክስ የቀረበባቸው አካላት አሉ ከዛ ሜቢ ከዛ መልሶቹ የግብረ መልሱ ማለት ሰው የሰጠው መልስ አለ ከዛ ወይ ሚዲያውም ሊሆን ይችላል ስለሱ ልናወራ እንችላለንና ስለ ከተበዳይ እንጀምር እንግዲህ የመጀመሪያውን ቪዲዮ ስናይ አቶ ታምሩ የሚባሉ ግለሰብ መጡ ከዛ አንድ ባላደራው የሚባል ከመጀመሪያው ቪዲዮ ጀምሮ እንግዲህ ባላደራውን ነው በመጀመሪያ በስምም የሚጠሩት ባላደራው ነኝ ያለ ግለሰብ መጥቶ ቪዲዮ እንደሰራ አቆታለው ሁሌ ሲተክዙ አይወታለው ብሎ እንደቀረባቸው ከዛ ቪዲዮ ከሰራ በኋላ ሳቸው በጣም በዲቴል ነው የሚያወሩት እያንዳንዱን የቪዲዮን ዲቴል ካነሳን ያው በጣም ረጅም ይሆናል ግን ያነሱትን ዋና ነጥብ ማንሳት ይቻላል እንግዲህ እንደዚህ አርጎ ፊቱን ወደፊት አርጎ ቀረጸኝ የሚሉት አንድ ለኔ ደጋግመው የሚናገሩት እና ትንሽ ማለት አጽንኦት ሊሰጠው የሚገባ ፖይንት ሊሆን ይችላል ብዬ ማስበዋለ እንደዛ አርጎ ቀረጸኝና 20 ሺህ ብር ሰጠኝ ያ20 ሺህ ብሩንም ኖቶች ለብቻ ለይተው በ200 ብር ኖት በ100 ብር ኖት ለይቶ እንዴት እንደሰጣቸው ሁሉ ይናገራሉ ከዛ በኋላ ባላደራው ብሎ ስም ጽፎ ስልኩን አስቀምጦ ሰጠኝና ተለያየን ከተለያየንም በኋላ በተለያየ ምክንያት አንድ ጊዜ ለውጭ ምንዛሪ አንድ ጊዜ ደግሞ ባጃጅ ገዛለው በሚል ምክንያት ማለት ነው ለታክስ በሚል 206750 ብር መልሶ ወሰደብኝ ሰው 260,000 ሰጥቶኝ ነበር እኔ ጋር ሌላ 400,000 ተሰባስቧል ብሎኛል ግን ወደ 400,000 ብር የሚጠጋ እርሶን ጨምሮ 10 ሰዎች አሉ ለአስራችሁ መረዳለው የሚል ነገር ይዟል አሉና መጡ አሁን ይሄን አንተ እንደ አንድ ህግ ባለሙያ የመጀመሪያ ኢምፕሬሽን እንደገረኝ ላይክ ይህን ተበዳይ ስታይ ውስጥ የተመላለሱት ጥያቄዎች ስላሳቸው የተረዳው ነገር እስቲ ንገር ምንም ያው በቃ ምናልባት አንተ አሁን ኢትዮጵያ ውስጥ አይደለም ያለው አይደለ ኢትዮጵያ ውስጥ አሁን እንዲህ አይነት ሊረዱ የሚያስፈልጋቸው በጣም በርካታ ሰዎች አሉ ስለዚህ ያንን ችግሬን ይቀርፍልኛል ብለው ያሰቡትን ሁሉ መንገድ ላይ ይጠይቃሉ አንድ ሰው አገኛቸው መኪና ውስጥ እኮ ጠርቶ ግቡ ሲልህ እኮ ደሃ ስትሆን እኮ ምንም ነገር ሳይኖርህ ሲቀር እኮ ገንዘብ ሳይኖርህ ሲቀር አብሮ የሚቀር ብዙ ነገር አለ ትኩረትም አይሰጥህም አይደለ
ስለዚህ ጠርቷቸው መኪና ውስጥ ንጹህ ወንበር ላይ ቁጭ አድርጎ ሲያዋራቸው ትኩረት ብቻ ሲሰጣቸው እኒ ሰውዬ እኮ በጣም ደስ ይላቸዋል አይደል? አንተ ብዬ ጀምሬ መጨረስ ስለማልችል አቶ ታምሩንም አንተ እያልኩ ነው የማወራው። ትኩረት ሲሰጠው ሲያወራው አንተ ችግር ሲያጋጥምህ እኮ ችግርህን ብቻ ዝም ብዬ መጥቼ ጊዜ መድቤ ትኩረት እየሰጠው ሳዳምጥህ ደስ ይላል አይደለ? ከዛ ያ ብቻ አይደለም። አሁን ደግሞ ዋናውን ችግር የሚቀርፍ ለምግብ፣ ለቤት ክራይ፣ ለልብስ ብዙ ምንጠቅሳቸው ማንጠቅሳቸው ወጪዎች አሉብን አይደለ? ለነሱ መሸፈኛ የሚሆን ያውም የታሰረ ብር 50 ብር እኮ ብሰጠው መርቆህ የሚሄደውን ሰው ግን 20 ሺህ ብር ተሰጠው። በጣም የሚገርም ነው። ከዛ ይሄን 20 ሺህ ብር የሰጠህ ሰው ምን አይነት አመለካከት ነው የሚኖርህ? ከዛ በኋላ ያ ሰው አንተ የሚነገረውን ነገር ይሰማል፣ ያምናል። እሱን ነገር ቀጥለን እንወያይበታለን። በቃ ይሄ ታሪክ የሚጀምረው ከዛ ላይ ነው። ከዛ ቀጥለን ምናልባት ስፔሲፊካሊ የምታነሳቸውን ጥያቄዎች መልስ እየሰጠን እኛም የሚመስለን ነገር ሪፍሌክት እናደርጋለን። መልካም። ስለዚህ ስለ አቶ ታምሩ በቃ ያ ነው ያለን መረዳት። እኔም ያው ጥያቄም ብቻ ሳይሆን እኔም ሐሳቦች ስላሉኝ እኔም ማንሳት ፈልጋለሁ። አንድ የተቸገሩ አባት እንዳልከው መንገድ ላይ የሚንከራተቱ አባት ኑ ብሎ ጠርቶ መኪና ውስጥ አስገብቶ እንዳልከው መኪና ውስጥ መግባት እንደ ክብርም ነው ማለት ብዙ ጊዜ ከመኪና ውጪ ነው በመስኮት አሻግሮ ነው ሰው እንትን የሚሰጠውና ያ እንትን ነው የኖራቸው ማለት የተሰጣቸው ክብር ከዛ ይጀምራል። በኋላ ላይ እንዳልከው በ20 ሺህ ብሩ ያልቃል ማለት ነው። እና ከ20 ሺህ ብሩ በኋላ ማለት ያው ጉዳዩ ወደ እንትን ይላል እዛች እስከ 20 ሺህ ብሩ ድረስ ያለችው አንተ ስትናገረው በተለይ ሁለተኛው ቪዲዮ ላይ ያየሁትና እንደ ጥያቄ አድርጌ ላነሳል የምፈልገው ነገር እዛ መልእክተኛው ወደ እነሱ በኋላ እንመጣለን፣ ግን ለዚህ ጥያቄ ስለሚጠቅመኝ መልእክተኛው ያን ኤዲት አድርጎ ያወጣው ቪዲዮ አለ። ከዛ በኋላ ኤዲት ያላረኩት ሙሉውን ለቃለሁ አለ። የ10 ደቂቃ ቪዲዮ በቲክቶኩም በፌስቡኩም ለቋል። አሁን እዛ ቪዲዮ ላይ እሳቸው ስልካቸውን እና የባንክ ቁጥራቸውን ሰጥተው አይ ቲንክ ወደ 7ኛው ደቂቃ አካባቢ ላይ ሙሉ ታሪካቸውን ተናግረው ሰጥተው ወርደው ሲሄዱ እያመሰገኑ እጃቸውን ወደ ላይ ዘርግተው ዙም እያደረገ ሲሄዱ የሚያሳይ የመጨረሻው እንትን ብሏል። እና ትላንት በተለይ በለቀቃችሁት ሁለተኛው ክፍል ቪዲዮ ላይ ሳይ ከተለያዩ በኋላ እንዴት ሊገናኙ ይችላሉ ብለህ የሆነ ያነሳኸው ነገር ነበረ። እኚህ ሰውዬ እንትን ብለዋል እና የስልክ ልውውጥ አልነበረም ነው ያልከው ወይስ እሳቸው ከሱ ካልተቀበሉ እሱን እንዴት ደውለው ሊያገኙ ይችላሉ ነው ያልከው? ምክንያቱም እዛ ጋር ስልካቸውን የሚናገሩበት ፓርት አለ እና እስቲ ስለሱ ውስጥ ያብራራልኝ። የባንክ አካውንታቸውን ሲሰጡ የሚያሳይ ቪዲዮ አይቻለሁ። ከስልኩ የባንክ አካውንት ሲሰጡ የሚያሳይ ስልኩ በተመለከተ እንደዚህ አይነት ቪዲዮ ኖርማሊ ነው ያላየውም። ግን እንደሱ ስታነሳ ያችን ቁራጭ ወረቀት የት ነው የምናስቀምጣት? አሁን ነው ያቺ ቁራጭ ወረቀት ስልክ ያቺ ቁራጭ ወረቀት ምንድነው መሰለ? ያቺ ቁራጭ ወረቀት 07 ብላ የምትጀምር የሳፋሪኮም ስልክ የኔ ነው ተብሎ ባላደራው ሰጦኛል አለ። ቁራጭ ወረቀቷንም ኢዮሃ ሚዲያ ላይ አሳይቷል። በዛሽ ቁራጭ ወረቀትም ገብተን እዚህ ቴሌግራም ቻት ቦት ላይ አንድ ቦት አለ። እሱ ላይም ልክ ሰርች ስናደርገው ባላደራው ብሎ ይወጣል። አየህ፣ አሁን እሱን የት እናስቀምጠው ነው? አንዱ እሱ ነው። ሁለተኛ አሁን ምን እየተደረገ መሰለህ ያለው ቪዲዮ ለቃለው ሙሉ ሲል ትናንትና ከዳንኤል ጋር እዚህ ጁሪስ ፖድካስት ላይ ለመወያየት ሞክረናል። ያንን ቪዲዮ ያቀረበው ሰው ፓርቲ ነው። አሁንም ፓርቲ ነው ማለት ወይ በከሳሽ ሳይድ እንዳቶ ታምሩ ወይ በተከሳሽ ሳይድ እንደ መልእክተኛው እንደ ባላደራው አይነት ሰዎች ናቸው ይሄንን ማስረጃ ያቀረቡት። ከሰርድ ፓርቲ የመጣ ኒውትራል የሆነ ቪዲዮ አይደለም። ፉቴጅ ምንም ያልተነካ ፉቴጅ መሆኑን
ልናረጋግጥ አንችልም። ለምሳሌ አንተ አሁን ይሄን ቪዲዮ እየቀረስክ ነው። ትክክል። ይሄን ሆስት እያደረክ ያለኸው አንተ ነህ። አዎ ምናልባት ኋላ ላይ ስትለቀው እዚህ ልክ ከታትፈ ከማል ከውጭ ከዳር ከመጀመሪያ የምታወጣቸው ነገሮች አሉ። መጨረሻ የምታምንበትን ደስ ያለህን ነገር ነው የምትለቀው። በዛ አይነት አግባብ የተለቀቀ ነው። ስለ ቪዲዮ እስማማለሁ። ሙሉውን ቪዲዮ ለቃለሁ ብሎ ኤዲት የተደረገ ቪዲዮ ነው የለቀቀው። አሁን እንዳልከው ተመልካቾች ኤዲት ስትሉ ምን ማለታችሁ ነው? ሙሉ እኮ 10 ደቂቃ ነው ካሉ ኤዲት ካልተደረገ ኮንቲኒየስ ነው መሆን ያለበት። ምንም አይነት ቦታ ድምጽም ይሁን ምስል መዝለል የለበትም። አንድ ከተገኘች ኤዲት ተደርጓል ነው በቃ ማለት 99.9 ሆኖ 0.1 ካለች በቃ ኤዲት ተደርጓል። ያቺ ቦታ ለምን ተዘለለች ብሎ ጥያቄ ማንሳት የሚችል አካል ስላለ ማለት ነው። በዛ ስማማን እንዲያውም አሁን ያልከውን ጸጉር ለመሰንጠቅ እንዲያውም ከተፈለገ ጸጉር መሰንጠቅ ማለት ዲቴል ነው ከተባለ አንተም እኔም አሁን ቪዲዮ ኤዲቲንግ ላይ ተወሰነ የምናውቀው ነገር ስላለ ለምሳሌ አንተ አሁን ቪዲዮ ኤዲት ስታደርግ ምናልባት 24 ፍሬም ፐር ሰከንድ ነገር ልትጠቀም ትችላለህ እንበል። በሰከንድ ውስጥ 24 ፎቶዎች ተደርድረው የሚፈጥሩት ምስል ማለት ነው አይደለ? 23 ከሆነ አንድ ቆንጆ ፒክቸር ሚስ ተደርጓል ማለት ነው። ስለዚህ እንደተናገርከው ፉቴጅ ማለት ምንም ያልተነካ ማለት ነው። ያልተነካ ነው፣ ኮንቲኒየስ ነው፣ ሲንክ ያደረገ ኦዲዮም ቪዲዮም ምስልም ድምጽም ያለበት ማለት ነው ፉቴጅ ማለትና ማየት ይቻላል። አይ ቲንክ እሳቸውን አንድ ያስተዋልኩት እና እንደውም ሙሉን እንዳልከው ድምጹን ሙሉን አይቼዋለሁ። አንድ በደንብ ያስተዋልኩት ግቡ ብሏቸው ከዚህኛው ከጋቢናው በር መስኮት ሲያዞር እዛ ጋር አንድ ኤዲት አይቻለሁ። ገና ሲጀምር ራሱ እሳቸው ከመግባታቸው በፊት እና ይዘላል እና እሱ ኤዲት የተደረገ ነው እና ሙሉ ነው ማለት አይደለም። ግን አሁን ስለሳቸው ስልክ ተመልሼ ልምጣለሁ። እሳቸው ስልካቸውን ሰጥተዋል እዛ ጋር። አሁን አንተ ያልከውና እኔ የምለው የተለያዩ ናቸው። ገብቶኛል። አንተ ያልከው ያንን የተጻፈ ወረቀት ስለሱ ነው ያነሳህልኝ እና ሜይቢ ስለሱ በኋላ ላይ ስለ መጨረሻውን ቪዲዮ ስናወራ እና የእሳቸውን ሀሳብ የሚለው ላይ እንመጣበታለን። ግን እዚህ ጋር እንደ አንድ ተበዳይ አቶ ታምሩ ስልክ የሰጣቸው ስልካቸውን አሳልፎ የሰጡት አካል አለ። እሳቸውን በስም በባንክ አካውንት እና በስልክ ቁጥር እንግዲህ የሚያቅ ሰው እዛ ጋር አለ። በቃ ማለት እሳቸው ማን ነው እንግዲህ ስሙን ይወቁ አይወቁ አላቅም። የኔ ግምት እዚህ ጋር ምንድነው እዛ አካባቢ አሉ፣ ብዙ ጊዜ ይታያሉ አቶ ታምሩ የተባለበት ቦታ። ይሄ ልጅ ጂም ይሰራል። ጂም እንደሚሰራ ቪዲዮ ማስረጃዎችም አሉ። አንድ እንደውም ቫይራል ቪዲዮ አለ። መልእክተኛው እኔ ነኝ ምናምን ይልና ከዛ አግኝተነዋል ይልና የሆነ ጂም ውስጥ ነው። ከዛ አይ እኔ አይደለሁም እሱ ነው፣ እሱ ደግሞ ትሬድሚል ላይ ወይ ደግሞ መሮጫ የማሽን መሮጫ ላይ ከጀርባ ነው የሚታየው እና እዛ ቦታ ጂም እንደሚሰራ የሚያሳይ አንደኛው እንደ አንድ እንትን አይቼዋለሁ። እሱን ግን የቆየ ቪዲዮ ነው እና እዛ አካባቢ ይኖራል። ምን እንደሚሰራ የሚያውቁ ጓደኞቹ ስላሉ እስቲ እኚህን አባት እስቲ ያቸው ብለው በተለይ አሰልጣኝ የተባለው ሰው የተጠቀሰ ሰው አለ እና እሱ እንትን ብሎት ያለው ነው የሚሆነው። አሁን ያንን ሙሉ 10 ደቂቃውን ቪዲዮ እኔ ልክ እንደ አንድ ቪዲዮ እንደሚሰራ ሰው ራንደምሊ የወጣ እንትን አይደለም ማለት ከመቀረጹ በፊት በቃ እንዲህ ነው የምናደርገው፣ ይሄን ያደርጋሉ። እዛች ኮርነር ላይ ቆመው ይጠብቁኛል። ሲያዩኝ ጆትን ወይ ምናምን ይላሉ። ከዛ ጠራውታለሁ፣ ከዛ ይገባሉ። ከዛ ተብሎ የተሰራ ነው ማለት ይሄ መቼም ይሄንን ምንም የሚካድ ነገር አይደለም። ሁሌ የሚያገኙት ራንደምሊ ሰው በአጋጣሚ ካሜራ ደቅኝ እየቀዳው ነው እንደማይሉን መቼም ይሄን እንትን እላለሁ። እሱን እረዳለሁ። ግን አሁን ያቺን ቦታ ስልካቸው የሰጡበትን ቦታ ማለት እዛ ጋር ሁለቱ ሊገናኙበት የሚችል ነገር የለም። እሳቸው ከሄዱ በኋላ ሁለቱ አካላት
መልእክተኛው እና አቶ ታምሩ እንዴት ነው የሚገናኙት ስልክ ካልተለዋወጡ ብለሃል እና ግን እሳቸው ግን ስልካቸውን አሳልፈው ሰጥተዋል እሱን ከምን ታስገባዋለህ ስልካቸውን አሳልፈው መስጠታቸውን ተገንዝበህ ከምን አንፃር ነው እንዴት ነው የሚገናኙት እኔ እናንተ አንድ ቦታ ተገናኝተን ከዛ በኋላ ካልተለዋወጥን ስልክ ተመልሰን እኔ እንዴት ነው የምንገናኘው ብለህ ስትጠይቀው ባልደረባህን ስላየው ነውና ስልክ ግን ተናግረዋል ኦኬ ኦልራይት እሺ እሱን አስዩም እናድርግ እኔ ያላያዋቸው ፋክቶች እነሱን ነገር ደግሞ ጭማሪ እንደ ኢንፑት ወስጄ ደግሞ አሁንም ጉዳዩን ኢንተርቴን እናድርገው በሶስተኛው ቀን ይላል ሰኔ 17 አካባቢ ተገናኝተው ነገር በሶስተኛው ቀን አካባቢ ላከልኝ ነው የሚለው አይደል አቶ ታምሩ ምንድነው የላከለት ስልክ ቁጥር ምንድን ብሎ ነው የሚልክለት እንግዲህ እሳቸው ያሉትን ነው አይደል እንትን ምንድነው እና ያው ስልክ ቁጥሩን ላከልኝ ነው ያሉት ሙሉ ሜሴጁን አላሳዩም አይደል በቃል ነው የተናገሩት ከዛ ላከልኝ ነው ያሉት ስልክ ቁጥር ላከልኝ እሺ ስልክ ቁጥር ላከልኝ ማለት እንግዲህ ቪዲዮን የኛን ቪዲዮ አይተው ከሆነ ለምሳሌ አሁን የኔን ቁጥር አንተ ላንተ እንትን ስደውል እኔ ለምሳሌ የሸዋስ ነኝ ብቻ ነው ልል የምችለው እንጂ ስልክ ቁጥር ከታች አልጽፍም ምክንያቱም ስልክ ቁጥር ከላይ ያለ ልክ እንደ ኢሜል ማለት ነው እውነት ነው እላይ ያለ አድራሻ ምኑን ነው የሚልክላቸው ነው አንድ ሁለተኛ እሺ በሶስተኛው ቀን እኔ ነኝ ብሎ ምናምን ላከላቸው እንበል እንደዛ ሲው እናድርግ ስልክ ቁጥሬ ይሄ ነው እና እገሌ ነኝ ምናምን ይበል ስለዚህ አቶ ታምሩ ከዛ በኋላ ኮንታክት የሚያደርጉት ከማን ጋር ነው የሚሆነው ከዚህ ሰው ጋር ብቻ ነው ሌላ ሰው ጋር ኮሙኒኬት ያደርጋሉ አያደርጉም ከዚህ ሰው ጋር ብቻ ነው ምክንያቱም 20 ሺህ የሰጣቸው እሱ ነው ስልክ ቁጥር የላከው እሱ ነው 200 ምናምን ሺህ ብር እንዲገባ ያደረገላቸው ሰው ማን ነው ይሄ ነው እስካሁን አይደለ ስለዚህ ብር አስገባ እየተባለ በተደጋጋሚ ብር ሲያስገባ ማንን ሰው ብቻ ነው ሊሰማ የሚችለው ሎጂካሊ ይሄን ሰው ብቻ ነው የሚሰማው ሌላ ሰው ይሰማል ስለዚህ ይሄ ያገኘው ሰው እምነት እንዲጥል ያደረገው ሰው የሚለውን ብቻ ነው የሚሰማው ስለዚህ እንዴ የሆነ ሰዓት ላይ እኮ አረ ይሄ ብሬ እኮ እየተበዘበዝኩ እኮ ያለቀ እኮ ነው እንኳንስ 400 ሺህ ምናምን ባጃጅ ተጨማሪ ነገር ላገኝ ይቅርና ይሄ ብር ራሱ ያለቀ ነው ይሄ ዮሐንስ የሚባል ሰው ነው ስላው አያስገባለት ዝም ብለህ ይለኛል አለ ዲዩቲንክ አሁን እንደዛ አይነት በጣም ችግረኛ የሆነ ሰው እነዚህን ነገሮች ቀን ከሌት እኮ ነው የሚያስበው አንተ እኮ ባይዘው አሁን የተለያዩ ስራዎች አሉ አንተ አሁን የ200 የ300 ሺህ ብር ስራ ከኔ ጋር ዲል ብታደርግ ስለዚህ ነገር ታስባለህ ይሄ ዲል ስለምናደርገው 300 ሺህ 400 ሺህ ብር ኢንፋክት ታስባለህ ግን ከቀሪዎቹ ስራህ ላይና ትኩረትህ ከፋሚሊህ ላይ ከከፋፈልከው ትኩረት የተቀነሰ ነው እዚህ ጋር የምታስበው ይሄ ሰውዬ እኮ ዴይ ኤንድ ናይት እኮ የሚያስበው ሌላ የሚያስብ ይመስላል ችግር ላይ ያለ ሰው ነው እውነት ነው የወደቀ ሰው ነው በችግር የወደቀ ሰው ነው ስለዚህ ያን 200 ሺህ ብር በጣም ተደስቷል 400 ደግሞ ተብሏል እንዴት እንደሚያሳድገው ባጃጅ እንዴት እንደሚኖረው ቢዝነስ እንዴት እንደሚኖረው እንዴት እንደሚያንሰራራና ጥሩ ስታተስ ያለው ፋሚሊ መገንባት እንደሚችል ያስባል ሰው ሁሉ ድሪም አለው አይደለ ስለዚህ አሁን መርሳት የሌለብህ ነገርና እኔ እንደው አሁን እንደ ህግ ባለሙያ ላንተ ሼር ላደርግህ የምፈልገው ነገር አለ እሺ በፍርድ ቤት ሰው ሲከሰስ በሁለት እንክፈለው አንዱ ወንጀል ችሎት ሊሆን ይችላል አንዱ ፍትሐብሔር ችሎት ሊሆን ይችላል በፍትሐብሔር አንድን ሰው አንተ ብትከስ 100% ፕሩፍ የማድረግ ግዴታ የለብህም በወንጀል ደግሞ የሚከሰው ሁሉ ጊዜ አቃቤ ህግ ነው በወንጀል ችሎት ሁሉ ጊዜ አቃቤ ህግ ነው ከሳሹ አቃቤ ህግም ለፍርድ ቤቱ ሲከስ 100% የማረጋገጥ ግዴታ የለበትም ስንት ፐርሰንት ነው ማስረዳት ያለበት በፍትሐብሔር አንታውን ስትከስ ፕሪፖንደራንስ ኦፍ ኤቪደንስ ይባላል ኖርማሊ ጃርገኑ ምን ማለት መሰለ 50 ፕላስ ማስረዳት ይተበቀባል 50 ፕላስ ማለት 51% ማለት አይደለም ለምሳሌ 50.01% ሊሆን ይችላል
ከ50 ምንም ነገር መጨመር ማለት ነው ፍራክሽን ኦፍ ስለዚህ ያንተ 50 ነጥብ ምናምን ሲሆን ያንተ ተከሳሹ ስንት ሊሆን ነው 40 ቤት ሊገባ ነው አይደለ አሸንፈሃል ማለት ግን 100% ግን በፐርስዌድ አድርገሃል ዳኛውን ማለት ነው አይደለም ልክ እንደ አንዳንድ ምርጫ ማለት እኮ ነው በቃ እንደውም አንዳንድ ምርጫዎችስ እንትን ይባላል ይሄ ኖርማል ይሄ ስትሪክት ማጆሪቲ ምናምን ይባላል ለምሳሌ 50 ፕላስ ሳይሆን ለምሳሌ ወደ 60 አካባቢ ምናምን ነገር የሚባሉ አሉ ፍትሐብሔር ላይ አንድን ሰው ስትከስ በቃ 50 ፕላስ ነው ማስረዳት ያለብህ እኛም እያደረግን ያለነው ነገር ምንድነው እዚህ ጋር ከቀረቡት ፋክቶች ከነበሩት ሰርከምስታንሶች ወደ ማን ነው እያደላ ያለው ሚለውን ሪፍሌክት የማድረግ ጉዳይ ነው እንጂ ድምድምማ በጭራሽ ኢቭን እኔ አሁን አንድ ቪዲዮ ጁሪስ ፖድካስት ሰርተናል ሁለተኛ ላይ ሰርተናል ዛሬ ካንተ ጋር ያወራው ነው 100 ግን ሊሆን አይችልም መቼም ማለት ነው አሁን እንኳን ፍትሐብሔር ቀርቶ ነውና ነው ምልህ ወንጀል ላይ ስትሄድ አሁን ወንጀል ላይ ስትሄድ ይሄ ፕሪፖንደራንስ ወይም 50 ፕላስ አይደለም ያኛው ሲሪየስ ነው ምክንያቱም ለምሳሌ በጣም ከባድ የሆነ ወንጀል ከሰራህ እና በማስረጃ ተረጋግጦ በህግ መሰረት ለምሳሌ የኛ ሀገር አሁን የወንጀል ህጋችን 539 የሚባል የሰው መግደል ነው ወይም ደግሞ እዚህ ከክራይም አጌንስት ዘ ስቴት የሚባሉ አሉ ትልልቅ ወንጀሎች እነሱ አሁን በሞት ሁሉ የሚያስቀጡ ናቸው የወንጀሉ ታይፕ ማለት ነው ስለዚህ ዴዝ ፔናልቲ ሁሉ ሊወስን ስለሚችል በጣም ኬርፉሊ ነው የሚታየው ስለዚህ እንዲህ አይነት ሰው ተከሳሽ አድርገህ በአቃቤ ህግ በኩል በማስረጃ ፍርድ ቤቱን ለማሳመን ስትታትር በደንብ ማስረዳት አለብህ እንደ ፍትሐብሔሩ አይደለም 100% ግን አይደለም 70 80 ምናምን አካባቢ ፐርሰንት ካስረዳህ አስረድተሃል ሰውየው ጥፋተኛ ነው ወደ ቅጣት ነው የምትሄድ ቅጣቱ ደግሞ በሞትም እንኳን የሚያስቀጣ ቢሆን የማነጻጸር ስራ ነው እየሰራን ያለ ነው ስለዚህ አሁን ወደ አንተ ልክ ስትመጣ ልክ ነህ ያንተ ኮንሰርን ያንተ ጥያቄ ገብቶኛል ስልክ ሲሰጣቸው ያሳያል ምክንያቱም በእናንተ ቪዲዮ ምንም ነገር የስልክ ልውውጥ እንደሌለ ታሳቢ አድርጋችኋል ብለሃል ኦኬ ወደ ኋላ ላይ እሱን ነገር አስተዋልኩኝ አሁን እየነገሩኝ ነው ኢቭን ከኔ ጋር ዳንኤልም እየነገረኝ ነበር የኔ ኮሆስት ያየው ከሆነ ስልክ ሲለዋወጡ የሚያሳይ ነገር አለ አለኝ እሱንም ታሳቢ እናድርገው ግን እና ፋክቶችን እንመዝናቸው ስቲል ምንድነው የሚያሳየው በጣም ብዙ ነገር እዛ አካባቢ አለ ለምሳሌ አንተን አንድ ጥያቄ ልጠይቅና ሪፍሌክሽን አቅርብ እሺ 20 ሺህ ብር ከሰጠው ቀን አንስቶ አቶ ታምሩ ይሄንን ኮምፕሌን ዮሃ ሚዲያ ይዞ እስኪመጣ ድረስ which means ይሄ ዲስፒዩት ይሄ አለመግባባት ይሄ እስከተፈጠረበት ጊዜ ድረስ በመሃል in between ምን ያክል ጊዜ ነው ላፕስ ያደረገው እንግዲህ ሰኔ 17 ነው አይደል 20 ሺህ ብሩ ከዛ የቀረቡት ባለፈው ሜቢ የዛሬ ሳምንት የዛሬ 10 ቀን ስለዚህ ሐምሌ ነሐሴ መስከረም 4 ወር ገደማ ነው ብለዋል እነሱ ራሱ 4 ወር በላይ ወደ ቀንን ቀይረው 120 ቀን 120 ቀን አቶ ታምሩ ከማንጋ ኮሙኒኬት እያደረገ ነው ያንን ብር በኢንስቶልመንት እየከፋፈለ በባንክ ሲያስገባ የነበረው 120 ቀን ኮሙኒኬሽን ነበረ ከማን ጋር ነው እሺ ሁለተኛ ጥያቄ እሺ ለ120 ቀን ኮሙኒኬት እያደረጉ ብር በጣም ብዙ ጊዜ ለዮሐንስ ነብሮ ለሚባል ሰው አካውንት ውስጥ እያስገባ አቶ ታምሩ ጥያቄ ልጠይቅህ አቶ ታምሩ በዚህ አካውንት እገሌ በሚባል ስም ይሄን ያክል ገንዘብ እያስገባሁ ነው ይሄ ነገር እውነት ነው ወይስ እየሰረቁኝ ነው ብሎ ሊጠይቀው አይገባም ወይ ምክንያቱም ስልክ ሰጥቶታል አልከኝ አንተ ራሱ አይደለ ቴክስት አድርጎለታል ብለኸኛል አይደለ ኮንቴክስቱን እንቀይረውና ወደ አንተ እንምጣ አንተ መልእክተኛውን ባላደራውም ሁን አንተ ለኔ መጣ 20 ሺህ ብር ሰጠኸኝ በሶስተኛው ቀን ደግሞ ስልክ ተለዋወጥን በሁለቱም ሳይድ እሺ የመጀመሪያው ቀን በአንድ ሳይድ ነው ስልክ የተቀያየር ነው እሳቸው ተናገሩ በሶስተኛው ቀን ግን ሁለቱም ስልክ ተቀያየሩ አይደለ
ስለዚህ 260 ሺህ ብር አካውንቴ ገብቶልኛል አሁን አንዴ 30 ሺህ አንዴ 17 ሺህ አንዴ 6 ሺህ ለኤክስቼንጅ ሬት ለቀረጥ ለምናምን እያለ አስገባ ሲለው ያኛው ደግሞ እየደወልኩ ስጠይቀው አው አስገባለት ይለኛል ነው እኮ የሚለው አይደለ ለዮሐንስ አስገባለት አረ ይሄ ሰው ያሁንም አስገባ እያለኝ ነው አስገባለት ይለዋል አይደለ ተለዋወጡ ስላልከኝ በሶስተኛው ቀን የሆነ ሰው እንዲህ አይነት ገንዘብ እየወሰደ ነው ባንተ አማካኝነት ያገኘውትን ገንዘብ ሁሉ መልሰው እየወሰዱት ነው ብሎ በስልክ ሊነግረው ይሄን ኤክስፔክት አታረግም ወይ ለዚህ ምን መልስና አለን እንግዲህ አሁን አሰምሽኖቹ ይሄ ለዚህ እንግዲህ ማለት ምንም የማያገናዝብ ወይ ደግሞ በቃ ገንዘቤን ይበላ ብሎ የማያስብ ሰው ከሌለ በስተቀር ለምን አይጠይቅም ትክክል ነው ግን እዚህ ጋር አሁን አንተ ያነሳው ይሄ የሶስተኛው ቀን የተባለው ክሌም የተነሳው አራተኛ ቪዲዮ ላይ ነው ካልተሳሳትኩ አይደል እሺ አሁን በቃ የመጀመሪያዎቹን ሶስቱ ቪዲዮዎች አራተኛውን ቪዲዮዎች አስቀምጠን ሶስቱ ቪዲዮዎች ላይ አዎ እሱ ነው ጽፎ የሰጠኝ በሚል ነበር እየተመራን የነበር ነው ሁላችንም በዛች ወረቀት እሷንም ፎቶዋን አንስተው ለጥፈዋታል እና ኢቭን ከዛ ተጽፎ ተሰጠኝ ካሉት የስልክ ቁጥር ወደ ተደውሎ ነው የተሰጠኝም የተለያየ እንትን ነው አንድ ተደውሎ ተነግሮኝ ነው ተደውሎ በሜሴጅ ነው ሜሴጅ ነው ይላል እኔ አዳምጫዋለሁ ተደውሎ ነው የተሰጠኝ እኮ ብለዋል ሜሴጅ በኋላ ላይ ይላሉ ግን ተደውሎ ነው ብለውም ያሉበት አለ በኋላ ላይም ያብራሩታል በርግጥ እውነት ነው ተደውሎ ሜሴጅም ተደርጎ ነው የተሰጠኝ የሚሉት አሉና በሁለቱ መካከል እና ለመቀጠል ያህል በሁለቱ መካከል ትልቅ በመጀመሪያዎቹ 3 ቪዲዮ እና በመጨረሻው ቪዲዮ መካከል በጣም ትልቅ የሆነ የክሌም መጣረስ አለ ማለት በኔ እይታ አንድ ተመልካች ማለት ነው እና እነሱን አሁን ሁለቱን ከሁለቱ አሁን የትኛውን ሳይድ ነው አንተ የገዛኸው ሁለቱን ምናስታርቅበት መንገድ አለ ወይ አሁን ልክ እንደኔ አንድ እንደ ሌማን በቃ በደንብ ጉዳዩን ወይ ደግሞ በህግም ይሁን በአንድ ክሪቲካል በሆነ መንገድ ማየት የተሳነው ሰው ካለ ሁለቱን እንዴት ነው ማስታረቅ ይቻላል ወይ የትኛውን እንግዛ ያ አንተ እንዳልከው አሁን ለምሳሌ ፋክቶቹን በደንብ ያላወቅናቸውን ፋክቶች ሁሉ ኮንሲደር አድርገን በደንብ ብሪፍ ተደርገን በመረጃ ደረጃ ጨምረን እንዲህ ስለሆነ ነው ለካ ኦኬ እንደዛ ከሆነማ እንዲም ሊሆን ይችላል ብለ ኮምፕሮማይዝ አድርገ እዚህ መሃል ላይ ልትሆን የምትችልበት ሁኔታ አለ ግን እኔ እዚህ ጁሪስ ፖድካስት ላይ በመጀመሪያው ቪዲዮ ሁለተኛው ቪዲዮ ላይ እንደገለጽ ነው እስካሁን ድረስ ግን በቃ እኒህ ሰውዬ የሆነ ተገቢ ያልሆነ እምነት እንዲጥሉ ተደርገው ትንሽ ነገር ተሰጡና ሰው ያዋጣላቸውን ገንዘብ ትሪኪ በሆነ በቃ ታለው ደግሞ መልሰው እንደወሰዱባቸው ያሳያል ለዛ ደግሞ ተጠያቂ የሚሆነው ደግሞ ነባላደረው አካባቢ ነን የሚሉ ሰዎች ናቸው የሚለውን አቋም የሚያስለውጥ ነገር እስካሁን ድረስ አላገኘሁም እኔ ደስ ይለኛል እኮ ባገኝ ደስ ይለኛል እምልህ በጣም ብዙ ሰው ምን ብሎ እያሰበ ነው ያለ እነዚህ ልጆች የእንትን እንደዚህ ይሄ ፊላንትሮፊ ስራዎችን ሲሰሩ ስለቆዩ ጥሩ አፕሪሼት የሚያደርጓቸው ብዙ ሰዎች አሉ ከነሱ ጋር የሚስማማ እውነት ባገኝ ለደስ ይለኝ ነበር ግን እኔ 9 ሰው እነሱን ደገፋቸው ብዬ ግን ከእውነት ጋር ከመፋታ ወደ እውነት ሳይድ ባለሁበት ቆይቼ እንደዛ ያለውን ነገር ባያዩ ይሻላል የሚያስለውጥ ነገር ምንም ለምሳሌ እኔ ባይዘው እየተወያየን በመሃል ጥያቄ በቃ ጭንቅላቴ ስለሚመጣ አነሳለሁ ላንተም ከኔ ጋር ለማንኛውም ሰው ለምሳሌ ባላደራው የሚባል ቃል እንደው በቃ ችክ
ብለው አእምሯቸው ውስጥ ተሰንቅሮ ያወቁት ይሄ ከየት መጣ? አሁን እኮ የሌለ ዝም ብሎ ፊክቲሽየስ ምንም ኤግዚስት የማያደርግ ነገር እኮ ቢጠሩ አይ ሰውዬ በቃ ዘላብዶ ነው ምናምን ትላለህ። ግን ኢል ያለ አንድ አካል ግን ደጋግመው በእርግጠኝነት እየጠቀሱ ነው ያሉት። በምን መልኩ እሱ ነው፣ ድምፁ እሱ ነው፣ ስልኩ እሱ ነው፣ ቁመቱ እሱ ነው እያሉ ነው ያሉት አይደለ? ፍንክች ደግሞ ከሆነ ሰዓት ላይ የሚገርምህ እኔ ዋሽቻ አላውቅም ይላሉ። ያ ሞመንት ብታየው ይገርምሃል። በቃ እንዴት ደስ ይላል መሰለህ። ሰው እንደዚህ ከእውነት ጋር ችክ ሲል በቃ በጣም ከተፈጥሮ ጋር የሚስማማ ነው እውነት ማለት። እዚህ ጋር እንትን ሳልልህ ስላሉት ነገር የነገርከኝ እኔም የታዘብኩት ነገር ስለሆነ ነው ሲናገሩ ኢቨን ከሱ ጋር የቀረቡበት ቪዲዮ 3ኛ ቪዲዮ ነው አይደል? ከሱ ጋር የቀረቡበት ቪዲዮ የመጀመሪያ ጥያቄ አለምሰገድ የሚጠይቃቸው ምንድነው? ይሄን ሰው ነው ወይ ያገኘ? እንደገና ጥያቄውን በጣም ነው አፕሪሺየት ያደረኩት። ለምን ሁሉም ሰው ማወቅ የሚፈልገው ነገር በአካል ሲያዩት ይሄን ሰውዬ ያውቁታል ወይ? አሁን ላይን አፕ የሚባል አለ አይደለ? ፖሊስ ጣቢያ አንድ የሆነ ሰው እንትን ብሏል፣ ጥፋት ሰርቷል፣ ወንጀል ሰርቷል። ስለዚህ ሲሮጥ አምልጦ ሄዷል እና ማን እንደሆነ እንግዲህ ፖሊስ የተለያዩ ሰዎችን ይሰበስብና በመስታወቱ በኩል አድርጎ ጠቁሙ የትኛው ነው ያያችሁት ብሎ ያስቀምጣሉ። አሁን እኚህ አባት እንግዲህ አቶ ታምሩ ፖሊስ ጣቢያ ሆነው በመስታወት አሻግረው የትኛው ነው ያታለሉት ወይ ደግሞ የትኛው ነው ቢባሉ የሚጠቁሙት ማን ላይ ነው? ባላደራው ላይ ነው ማለት ነው። የመጀመሪያው ጥያቄ የዓለምሰገድ ጥያቄ እሱ ነው ወይ ሲላቸው ከማለቱ በፊት ፊታቸውን እንግዲህ አሁን የተለያዩ ኤክስፐርቶች አሉ ብዬ ቅድም ሳወራህ ነበረ። ቦዲ ኤክስፐርት፣ ፌሻል ኤክስፕሬሽን ምናምን የሚከታተል ሰው ቢያያቸው በጣም ኦን ጋርድ ሆነው ነው የሚያዩት። በጎን ነው በጣም የሆነ ፊታቸው ላይ ማለት በእርግጥ ካሜራው አርቆ ማለት ጀስት የሱ ጀርባ ላይ ስለሚያስተውል በቀኝ በኩል ነው የሚታዩት። የሆነ የጥርጣሬ የፍርሃትም የእንትንም አይነት ፊት ነው የሚታይባቸው። ወዲያው ያን ጥያቄ ሲነግራቸው ያለምንም ማወላዳት ማለት ነው እሱ ነው ከመኪና ገና ሲወርድ ነው ያወቅኩት ሁሉ ነው ያለው። ከመኪና ሲወርድ ነው ያወቅኩት ነው ያሉት። እና ያ ሞመንት ከሙሉ ከአራቱ ቪዲዮዎች በላይ ትልቁ ሞመንት ለኔ ያ ነው ማለት። በዛ ደረጃ እንዴት ነው ይሄን ሰውዬ አይደንቲፋይ ላይ ያደረጉት የቻሉት ብዬ እሱ ጋር ልጨምርልህ። በሁለተኛው ቪዲዮ ወር በስንተኛው ቪዲዮ እንደሆነ አላውቅም። በስልክ ደውሎ ይሄ የሳፋሪኮም ስልኩ ደውሎ ዓለምሰገድ ያናገረው ጊዜ ኢሚዲየትሊ ድምፁ እሱ ነው አለው ሳይጠይቀው። ምክንያቱም አሁን ይኸውልህ እኔ እናንተ አሁን ማውራት ጀምረናል። ድምፅህን ኖርማሊ ሰማሁት 2-3 ጊዜ በቮይስ እንደገና አሁን በቪዲዮ ኮንፈረንስ እናድርግ እየሰማሁት ነው። አሁን ይህን ድምፅ አውቀዋለሁ። ሌላ ጊዜ ልክ ደውለህ ሄሎ ስትለኝ ትንሽ ስታወራኝ አውቀዋለሁ አይደለም እንዴ? ይሄ ሰውዬ ግን 4 ወር ሲያወራው የነበረው ሰው ነው። ችግሩን የቀረፈለት ሰው ነው። እየረዳው ያለው ሰው ነው እንዴ? ይሄ ሰውዬ እኮ ከችግሩ እኮ ቢወጣ እኮ እንደ ዳግም መወለድ እኮ የሚያየው ነው አይደል እንዴ? ያንን ሰው ሲናገር ለምንድን ነው ማናምነው? እኔ አሁን በቃ ማጉላት የምፈልገው አንድ ፖይንት ምንድን ነው መሰለህ? ብዙ ሰው ሰውየውን ኮንሲደር እያደረገው አይደለም፣ ሰውየውን እየሰማው አይደለም። ለምንድን ነው ማንሰማው? በፍርድ ቤት እንኳን ነው የምልህ፣ እንኳንስ ለሚዲያ ኮንሰፕሽን ሚዲያ ላይ እኮ እኛ አሁን ሐሳብ ነው እያንሸራሸርን ያለ ነው። ሐሳብ አንሸራሽረን መጨረሻ ላይ ለተመልካቹ እንለቀዋለን። በቃ የነሱን ደግሞ አናሊሲስ እና መደምደሚያ ላይ እንዲደርሱ። ፍርድ ቤት ግን ማስረጃዎችን ሰምቶ መወሰን የሚችለው አካል በአንተ ላይ በህይወትህ ላይ በንብረትህ ላይ በነፃነትህ ላይ ውሳኔ መስጠት የሚችለው ፍርድ ቤት እንኳ ማስረጃ በሚሰማበት ጊዜ ይሄን ሰው ይሰማዋል። እኔ ወንጀል ችሎት ላይ ዳኛ ሆኜ ሰርቻለሁ። ምስክሮችን ስትሰማ እንደዚህ አይነት ምስክርነት ሊጣል የሚችልበት ምንም ቅንጣት ምክንያት የለም። ምናልባት እኛ ቪዲዮአችን ላይ ስንሰራ ያው አይተው ሊሆን ይችላል። ለኢትዮ ኢንፎ ተመልካቾች ግን ምናልባት ድጋሜ እንደው ለመግለጽ ያክል
አንድ ምስክር በፍርድ ቤት የምስክርነት ቃሉን ለመስጠት ልክ ሲቀርብ በጣም ኢንፋንት መሆን የለበትም፣ ህፃን መሆን የለበትም፣ አርጅቶ የጃጀ መሆን የለበትም። ለምንድነው? እሱ የሚሞሪ ችግር አለ። ያረጁ ሰዎች አይታቸዋል አይደል? ይሄ ከሚሞሪ ከአርቲኩሌሽን ጋር ተያይዞ ችግር አለ። ፍርድ ቤት ደግሞ እውነት ለማውጣት የሆነ መፋለጥ ነገር አለ። ከዚህ ሳይድ ጥያቄ ይመጣል፣ እዚህም ሳይድ ጥያቄ ይመጣል፣ ፊት ለፊትም ጥያቄ አለ ይባላል። የፍርድ ቤቱ ደግሞ የማጣሪያ ጥያቄ ይባላል፣ እንደገና ድጋሚ ጥያቄ ይባላል። ያበጥሩሃል እውነቱን ለማውጣት ነው። አሁን አንድ አርጅቶ የጃጀ ሰው ይሄንን ነገር ማድረግ አይችልም። ሲጀመር እንኳንስ ይሄን ሊቋቋመው ቀርቶ ነውና እንደው ይሄ ኮንፍሮንቴሽኑ ጩኸቱ እንኳን ባይኖር ምንም ሳይለንት በሆነበት ሩም ውስጥ አስቀምጠው እንኳን ሚሞሪው በደንብ ተስተካክሎ ያንን ነገር ላይ ይናገር ይችላል። በጣም ህፃን የሆኑ ልጆችም ደግሞ 2 ዓመት 3 ዓመት 4 ዓመት የሆኑ ልጆችም እንደ የምስክርነት ካፓሲቲ አይኖራቸውም፣ ችሎታ አይኖራቸውም። ተመሳሳይ ምክንያት ነው ያው። ሌላው ደግሞ ሶስተኛ ደግሞ እንደ ምሳሌ የጠቀስነው አሁን የአእምሮ መታወክ ችግር ያለበት ሰው ለምሳሌ አሁን ኮመንሊ እብድ ብለህ የምትጠራው አንድ ሰው የምስክርነት ቃላውን ለመስጠት ልብስ ለባብሶ በደንብ ቂቅ ብሎ እንኳን ቢቀርብ አለባበሱ ሳይሆን አእምሮ በአእምሮ ነው ስራውን ሰርቶ የሚወጣው። የምስክርነት ቃል ለመስጠት እንደሱ አይችልም። ይሄ ሰው ምስክር የማይሆንበት ምክንያት ምንድነው? ለምንድነው ማንሰማው? እየተናገረ እኮ ነው ያለው፣ በድምጹ እየለየው ነው። አሁን መደጋገም ይሆንብናል እንጂ ቅድም በተቃቀስናቸው ነገሮች ሁሉ ይሄ ነው እንዴ። ዓለም ሰገድ እኮ ተታገለው እኮ በቃ ማን ያኛውን እንዲለው እኮ ተታገለ ጠየቀው አይደል? እሱ ላይም ላንሳል ካነሳው አይቀር ማለት ይረጋጉ አባት ከሁሉም አንግል በተለይ ከዓለም ሰገድ ባላደራውም ከዛ መልእክተኛውም የመጣ ጊዜ ይረጋጉ አባት። እኔ እንደ ልጆ ማለት መጀመሪያ እኔ እውነት ለመናገር ማለት ነው ጥያቄ ብቻ ነው የሚያስፈልገኝ ማለት በቃ ፋክት የሆነ ነገር አስቀምጥ ነው። አንድና አንድ ሁለት ነው እንጂ ይሄን ጥያቄ ከመመለስህ በፊት ተረጋጋ፣ ራስህን አረጋጋ። እኔ ምንም ማለት አይደለሁም ልጅህ ነኝ ምናምን እንዲለኝ አልጠብቅም። አስተማሪም ይሁን ጠያቂ ማለት ፋክት የሚጠይቀኝ ከሆነ ማቀውን ነገር የሚጠይቀኝ ከሆነ እና አሁን ያ ደግሞ እንግዲህ ማለት ሳይኮሎጂ ላይ ምናምን የሚሰሩ የራሳቸውን ትንታኔ ቢሰጡበት ደስ ይለኛል። ለምን ራስ ሰልፍ ዳውት እንዲኖር ያደርጋል። እነዛ ንግግሮች ተረጋጉ ሲባል አንድ ሰው ተረጋጋ ሲባል የተረጋጋው ነኝ ወይ ደግሞ ራሱን አልተረጋጋውም እንዴ? ምንድነው ችግር አለብኝ እንዴ? አሁን ቤኔፊት ኦፍ ስለ ምንድነው ስለ ጥርጣሬ ጥቅም ወይ ቤኔፊት ኦፍ ዳውት ቅድም አንስታል። እኚህ ሰው ማናምንበት ምክንያት ምንድነው የሚል ነገር ዝም ብዬ አስቀምጬ እኔ የተረዳሁትን ነገር ልንገር። እዚህ እንትን ላይ 4 አካላት ቢኖሩ እሳቸው ባላደራው መልእክተኛውና ሚዲያ ብለን ብናይ ማለት ነው 3ቱ አካላት 2ቱ ረጂዎችና ሚዲያው ቤኔፊት እንሰጣቸዋለን አይደለ? የጥርጣሬ ጥቅም ማለት ብንጠራጠራቸው እንዴ ይሄ እኮ ዮሃ ነው ማለት ትልቅ እኮ ነው። ኦልሞስት 1 ሚሊዮን የሚሞላ ሰው በጣም ብዙ ታሪክ ያቀረበ ነው። ዓለም ሰገድ ነው። በቃ እናምናለን። በቃ እነሱንም ባላደራውንም 1.7 ሚሊዮን ሰው የሚከተለው ፌስቡክ ላይ ምናምን የሚታወቅ ባላደራውም እንደዛ ነው። አቶ ታምሩ ግን ገና በቀደም ነው የተዋወቅናቸው ማለት በቃ የሆነ እሳቸውን ላለማመን በቃ እንትኗል ማለት ቤኔፊት አንሰጠውም ማለት ስለማላቃቸው አላምናቸውም የሚል ነገር ይመስለኛል። ማለት የድሮ ታሪካቸውን ምን አውቃለሁ ታምም ያለው ብለው ነበረ፣ የበረሃ ተርብ ብለው ተናግረዋል። እሱ እንግዲህ ማገናዘብ ችግር ይፈጥርባቸው ይሆናል ወይ በዛ የተነደፈ ሰው ስለሱ ምንድነው ወይ ጤና ባለሙያ ስለዛ ማብራሪያ የሚሰጥበት ነገር ከዛ ጋር የተገናኘ ይመስለኛል ነው ማለት እሳቸውን እንዳናመን የሚያደርገው ወይ ደግሞ እንዳያምኑ ሰዎች እንዲጠራጠሩ የሚያደርገው ነገር ያ ነው። ግን በተናገሩት በእነዚህ 4 ቪዲዮዎች ውስጥ ባሉት በተለይ መጀመሪያዎቹ 3 ቪዲዮዎች ውስጥ ባሉት የእሳቸው ንግግርና ታሪክ አወቃቀር የሚናገሯቸው ተመሳሳይ ቃላትና ያላቸው ኮንቪክሽን
እንግዲህ በእኔ ዘንድ እንዳምናቸው እንጂ እንዳላምናቸው የሚያደርገኝ ነገር የለም። አንደኛውን ቪዲዮ የመጨረሻውን ቪዲዮ አውጥተን ማለት ነው። ሶ አሁን እሳቸውንም እያካተትን ደን ወደ ባላደራው እንሂድና ወደ ሁለቱም ባላደራው መልእክተኛውም ሄደን ወደ እንትን እንላለን። አሁን የመጀመሪያው ቪዲዮ ላይ ቀጥታ ጋዜጠኛው ኢንቨስቲጌሽን ነው አይደል የሚጀምረው። ኦኬ መጀመሪያ እርሱ የሰጡኝን ስልክ ሳይሆን እኔ ኦፊሻሊ ራሱ ቲክቶክ ፔጁ ላይ አድቨርታይዝ ያደረገውን ስልክ እሱን ደውዬ ላነጋግርና የሚለኝን ደግሞ ልስማ ብሎ ያ ስልክ በተደጋጋሚ ሞክሮታል። በተደጋጋሚ አልተነሳለትም። እንግዲህ አሁን እዛ ጋር የመጀመሪያው ጥያቄ ብዙ ሰው ላይ የሚነሳው ያ ነው። እኔ ለሰዎች ደርሳለሁ፣ አምጡ በባላደራነት ገንዘባችሁን ስጡኝና እኔ አቀብላለሁ ብሎ ያለ ሰው ለተከታታይ ቀናት ስልኩ በተደጋጋሚ ደውዬ እኔ ረጂ በሆነስ እኔ ልረዳ ገንዘብ ልሰጥ ብፈልግስ አላገኘውም እና በዛ አላገኘውም። ነገር ግን እሳቸው የሰጡትን ስልክ ግን ሲደውል በፍጥነት ነበር እንትን ያለው አይደለ የተነሳው። ወዲያው ነው የተነሳው ያ ስልክ። ያኛው ለቀናት አልተነሳም። በኋላ ላይ እሱም መልእክት አግኝቼ ነበር ብሎ ነው የመለሰለት። እሱ ሴፓሬት ነገር ነው። ሶ ይሄ ስልክ በፍጥነት ነው የተነሳው። ቅድም እንደተነጋገርነው በድምፅ ወዲያው ነው ይሄው ራሱ ነው ብለው ሲናገሩም ቪዲዮም ላይ አለ። ሶ እዛ ላይ የእሱ ሲጠየቅ ባላደራው ነህ ሁለቴ ነገር ነው ኮንፈርም እንዲያደርግ አው ይላል። በኋላ ላይ ሚዲያ እንደሆነ ሲያቅ የማፈግፈግ ነገር ያመጣል። ከዛ በኋላ መልሼ ልደውል ብሎ ስልኩን አቋረጠ። አሁን እሱ ላይ ያለህን ኢምፕሬሽን እና እኔ ካየሁት እይታ ውጪ ያሉ ወይ ደግሞ የሚያጠናክርም ሊሆን ይችላል። እስቲ ንገረኝ እስቲ እሱን ስለሱ እስቲ ንገረኝ። በጣም አሪፉ ፓርት ማለት ነው። አሪፉ ፓርት ያልኩት ለምንድን ነው መሰለህ? ያለውን እውነታ እንዲጋለጥ ለማድረግ ጥሩ ፍንጭ የሚሰጠን ቦታ እሱ ስለሆነ ነው። አንዱ ምንድን ነው መሰለህ? ሁላችንም የምናውቀው አንድ ነገር አለ። ምርጥ ውሸት መዋሸት የሚችል ሰው ብሪሊያንት መሆን አለበት። የማስታወስ ችሎታው ከፍተኛ መሆን አለበት። የማስታወስ ችሎታህ በጣም ከፍተኛ ከሆነ በጣም ብሪሊያንት በሆንክ ቁጥር የሌሉ ስቶሪዎችን የሌለ ምንም ኤግዚስት የማያደርግ እውነት ልክ እንደተፈጠረ ሪል እንደሆነ የማድረግ አቅም አለ። ለዛ ደግሞ ጊዜ ያስፈልጋል። አሁን እኔን በመንገድ እንዲህ ዘና ብዬ ወክ እያደረግኩ እየሄድኩ ልክ እየበረርክ መጣህ እዚህ ጋር ንቅ አድርጋ 4 ጥያቄዎች ብትጠይቀኝ እውነት ከሆነ አይጋጭም። ለመዋሸት አስቤ ከሆነ ግን ሞስት ፕሮባብሊ አይሳካም። ብሪሊያንት በሆንም እንኳ ምክንያቱም ጊዜ ያስፈልጋል። ሰውየው አቶ ታምሩ ባላደራው ነው ብሏል። ስልክ ተደውሎለት ሄሎ ባላደራው ነህ ሲባል ባላደራው ነኝ ብሏል። አየህ ይስማማል። እኛ ቻት ቦት ላይ እዚህ ሶፍትዌር ገብተን ስልኩን ስናስገባው ባላደራው ይላል። ለምንድን ነው እነዚህ ነገሮች በቃ ማንቀበለው? ስለዚህ ባላደራው ነው። አየህ ግን ምንድነው የሆነው መሰለህ? አንዳንድ ሰዎች አንተ አጋጥሞ ያውቁም እንዴ? አላቅም። በእኔ አጋጥሞኝ ያውቃል። አንዳንድ ሰው አለ ስልክ አላነሳልህ ይላል። ምሳሌ እንስጥ። ስልክ ያው የቆየ ነው። ስልክ አላነሳልህ ሲል የሆነ ሰው እኔ አክቹአሊ አሁን በዚህ ሰዓት እንዲሁ ጨዋነቴ እንዲጓደል ስለማልፈልግ የሆነ ሰው በየኔን ስልክ አላነሳ ካለ አልደውልም። ይሄን ጓደኞቼ ያውቃሉ። ዲስ ታይም ግን የሆነ ጊዜ ላይ ግን ምን ይደረግ ነበር መሰለህ? አላነሳ ሲልህ የሆነ ሰው በሌላ ሰው ስልክ ትደውልለታለህ እና ልክ ያነሳና ሄሎ ይሰማ ኔትወርክ ያቋርጠዋል። ያደረገው ነገር እንደዛ ነው። ድምጽ አስገባበት ምናምን ቆይ ኋላ ልደውል ምናምን አለ። ለምን ያለምሰገድ ሚዲያ አንተ እንዳልከው ወደ 1 ሚሊዮን ኒርሊ ፎሎወር ያለው በጣም ታዋቂ እና ከዚህ በፊትም ባለ ታሪኮች ሲቀርቡ ላይቭ የመደወል እንዲህ አይነት እንትን ያለው ይታወቃል። ሰው ሊያጋልጠው የሆነ በጣም መጥፎ
ደንግጠህ ታቋርጥና ጊዜ መግዛት አለብህ አንድ ስቶሪ እስክትፈጥር ድረስ ያደረገው ነገር እሱን ነው። ከዛ ደግሞ ይቀጥልና አይ ቲንክ እሳቸውን ካሰናበተ በኋላ ነው መሰለኝ መልሶ ይደውላል አይደለ? ከዛ መልሰ ደውል ብለኸኝ ነበረ ይለዋል። እዚህ ጋር አጭር ጥያቄ፣ እዛ ጋር ያናገረው ሰውዬና ከመልሼ እደውላለሁ ያለው ሰውዬ አንድ ናቸው ወይስ የተለያዩ ሰዎች ናቸው? በጣም አንድ እንጂ የሆነ እንትናቸው ብቻ ቶናቸውን በእርግጥ በስልክ ውስጥ ያለፈ ከዛ ደግሞ በምንድነው ካሜራ ድምጽ አልፎ የሆነ ነውና እንትን ሆነብኝ ማለት በእርግጥ እዛ ጋር የሚያወራው በጣም አጭር ነው፣ ቁንጽል መልሶችን ነው መልሼ እደውላለሁ ብሎ ነው እና እሺ እሱ እንዳለ ይሁን። ከዛ በኋላ ስልኩ እኮ አንድ እኮ ነው። መጀመሪያ አንድ ነው ስልኩ አንድ ታምሩ ባለ ታሪኩ እያለ የደወለበት ስልክና ቆይቶ የደወለበት ስልኩ አንድ ነው። እሱም የሚያደርገው ምንድነው መጀመሪያ ኦፊሻሉ ላይ ይሞክርና አልነሳ ሲለው እሳቸው የሰጡትን ስልክ ነው እንዳልከው የሳፋሪኮሙን ስልክ በሱ ነው የደወለው። አንተ እኔ የሆነ ሰው ሌላ ሰው ከኋላው ሆኖ ወይ እንዲበል ተብሎ ያነሳ ሰው አይዶን መስሎኛል። ዝም ብሎ የሆነ ጥያቄዎቹን መንቦጃቦጁን ሳይ ስል ምን መሰለ የጥያቄዎቹን አሁን አንተ ባላደራው አይደለሁም ባላደራውን አላቀውም በፍጹም አይቼው አላቀም ሚልና እንደውም ባገኘው ደስ ይለኛል ይላል። አሁን እነዚህ ሁለት ስቴትመንቶች የሚጣረሱ ናቸው። አላቀውምና ባገኘው ደስ ይለኛል ለምሳሌ እኔ ልል አልችልም አንድን ሰው አይደለም ከማላቀ ከሆነ ከነመፈጠሩ ማላቀም እኮ ይላል አይደል? ከነመፈጠሩ ማላቀውን ሰው እንዴት ባገኘው ደስ ይለኛል? ስለዚህ እዚህ ጋር እንዳልከው ያ ኮንቨርሴሽን የመጀመሪያው እንትን ከሁለቱ ጋር ያደረጉት በዛ ልክ ሚዲያውን ደግሞ ልክ እንደ ሚዲያ እናንተ ትክክለኛውን ነገር ማቅረብ አለባችሁ ምናምን ብሎ ይከራከርና ከዛ ደግሞ መልሶ ምን ይላል? አይ እኔ እኮ አደራው የሚባል ጓደኛ ያልከኝ መስሎኝ ነው ብሎ ደግሞ ሙሉ ለሙሉ ገለበጠው። ደግሞ እሱ ላይ እንደውም መጣህልኝ። እኔ አሁን አምሮዬ ላይ ልክ እሱን ላወራ ስል ነው ስሙን የጠራኸው። እሱ ላይ አንድ ፋክት እንጨምርበት። ይሄ ሰው ማለት ኦፊሻል በሆነው በዋናው ስልኩ ሲደወልለት ማያነሳበት ጊዜ እንዳለ አይተናል። ስራ የሚሰራበትን ዋናውን ስልኩን አያነሳም። ምን አለዛኛው ጋር ግን አይ አደራው የሚባል አንድ ጓደኛ አለኝ የሱን ስልክ እየደወሉ ስለሚጠይቁኝ እንደዛ ያልከኝ መስሎኝ ነው ሲል የራሱን ስልክ ተቆጣጥሮ ማያነሳ ሰው ለሌላ ሰው እንደ ፐብሊክ ሪሌሽን በለው ወይ እንደ ማናጀር አክት የሚያደርግበት የራሱን እኮ አንድ ትልቅ ቁም ነገር የሚሰራበትን የራሱን ስልክ እኮ እያነሳ እኮ አይደለም። አየህ አንዳንድ ታዋቂ ሰዎች አሉ አይደል? አንዳንድ ታዋቂ ሰዎች ራሳቸውን ደውለህ አታገኛቸውም። ምንድነው የምታረጋቸው? በማናጀራቸው በኩል ነው የምትደውለው። ይሄ ሰው የባላደራው ማነው አደራው የሚባል የሆነ ሰው እየደወሉ ከሱ ነው ስልክ የሚቀበሉ። እሱ ማናጀሩ ነው ወይ? የራሱን ስልክ መች ተቆጣጥሮ እያነሳ ነው? አየህ ለምንድነው ይሄን ማውራህ? ሪትሪት ያደረገበት ነው። አየህ ማይሆን ነገር ነው ብሎ ለመናገር ያቀረበው ግን ምንም አሳማኝና ክብደት የሌለው አይነት መከላከያ ማስረጃ ነው ይሄ። አሁን ይሄን ካልኩ በኋላ other side of the story ኢንተርቴን ያደረገውን አምሮዬን እሱን ልበልህና ለሱ ደግሞ ምላሽን ስጠኝ። ይሄ ሰው ድምፁ እንዳልኩ አሁን ባላደራውን በድምጽ በመልክ የለዩት አቶ ታምሩ አሉ። እኛ ባላደራውን ሜቢ እንዳልከው እኔም ማለት አውቃለሁ ፋሚሊያር ነኝ። በነገራችን ላይ አንተ ስለነሱ ከዚህ ቪዲዮ በፊት ታውቅ ይሁን አይሁን መልስ ሰጣለህ። እኔ ግን ያው ባላደራው መልክተኛው የሚባሉ ፔጆች እንዳሉ ሰው እንደሚያገለግሉ በአንድ ወቅት ተሸልመው እንደሚያውቁ አንደኛው አይ ቲንክ መልክተኛው መሰለኝ እንደሚያውቁ ምናምን አውቃለሁ። እና ግን ድምጻቸውን በቪዲዮ ውስጥ ከመስማት ውጪ በመልክም ስለማይታወቁ ድምጽ ደግሞ የወንዶች ድምጽ
አንዳንዴ ሊመሳሰል ይችላል ቶኔሽን ምናምን እንትን ሊል ይችላል እና እኔ እንዳልከው ፐርሰናል ስላልሆነ ግንኙነታችን የባላደራው ድምፅ ይሄ ነው የመልእክተኛው ድምፅ ይሄ ነው ብዬ ልለይ አልችልም። ስለዚህ አሁን ያን ቪዲዮ ሳዳምጥ ማለት ነው አሁን እሱ ቪዲዮ ላይ ሲሰራበት የነበረው ኦፍ ኮርስ በካሜራ ውስጥ ያለፈ የስልክ ድምፅ መሆኑን እየተረዳው ኢቨን እንትን ውስጥ ስቱዲዮ መጥቶ ካለው ድምፅ ጋር የሆነ ለማመሳሰል እየጣርኩኝ ወይ ቃላት የሚናገርበት መንገድ የሚያስረዳበት ወይ ደግሞ ያኛው የሆነ ቸልተኛ አይነት ባህሪ አለ አይደለ በቃ እሱን ምንድነው ያሉህ ማናቸው እሳቸውና የሆነ እንትን የሚለው ይሄኛው ሞር ሪዘርቭድ በቃ ነገሮችን ቆፍጠን ብሎ ለቃላቶቹ ተጠንቅቆ ነው የሚናገረው ይሄኛው ስቱዲዮ ውስጥ ያገኘ ነው ወይ ደግሞ በኋላ ሶስተኛ ቪዲዮ ላይ ደውሎ ያናገረው ባላደራው ማለት ነውና እዚህ ጋር ለጊዜው ወደ አራተኛው የምንዘልበት ምክንያት ምንድነው አራተኛው ቪዲዮ ላይ ድምፁ በጽሁፍ የይቅርታ መልእክት የላከ ሰው አለ የዚህ ስልክ ባለቤት ነኝ ብሎ እኔ ነኝ የዘረፉት ያለው ሰው እሱ ሊሆን ይችላል ወይ እሱ ሊሆን የሚችልበት አጋጣሚ አለ ወይ ያንን እሱ ጋዜጠኛው ደውሎ ያናገረው ሰውዬ ይሄ አያደራው የሚባል ጓደኛ ላይ ምናን ያለው ሰውዬ ወይ ደግሞ ደውሎ እንትን ያለው ሰውዬ ያኛው ይሄ ያጭበረበረው ሰውዬ የመሆን እድል አለው ወይ ለምን አጭበርባሪው ሰውዬ ከቲክቶክ ላይ ስልካቸውን አገኘው ይላል ሊያገኝ ይችላል አይደል ምክንያቱም ስልካቸውን ተናግረዋል እዛ እንትን ላይ ስለዚህ ይደውልላቸውና እኔ ባላደራው ነኝ ይላቸዋል እንዳሉት ባላደራውና መልእክተኛው ብዙ ሰው ያምታታቸዋል የመምታታት እድል አለ ስለዚህ አንድ ሰው ይሄንን አጋጣሚ ተጠቅሞ ያጭበረበራቸው የሶስተኛው አካል ድምጽ ሊሆን ይችላል ወይ ትንሽ ጥያቄዎች እንደራረብካቸው ማስታወሰውን ልንገርህ በቃ ይሄ ብቻ ዋናው ፖይንት የሶስተኛው አካል ሊሆን ይችላል ወይ ይሄ ድምጽ ይሄኛው እሱ እንትና ቪዲዮ ላይ ያናገረው መልሶ ሲያናገረው ይሄ የካደበት አይ እኔ ባላደራው አይደለም አደራ የሚባል እንትን ነው ያለኝ ምናን ያለበት ያለውና ስቱዲዮ የቀረበው ስቱዲዮ የቀረበው ሳይሆን እዛ ጋር ስልኩ ላይ እኔ አደራው የሚባል ጓደኛ ነው እንጂ ያለኝ እኔ ባላደራው አይደለሁም ባላደራውን ታውቀዋለህ አላቀውም መልእክተኛውን ታውቀዋለህ አላቃቸውም እኔ ይሄ ስልክ የነሱ አይደለም ድንገት ጠፍቶብኝም ነበር ይላል የሆነ ሰው ተጠቅሞ መልሶት ሊሆን እሱ ሰውዬ ይሄ በኋላ ላይ አራተኛው ቪዲዮ ላይ የይቅርታ መልእክት እኔ ነኝ ጥፋተኛው ዘራፊው እኔ ነኝ ያለው ሰውዬ የመሆን እድል አለው ወይ እሱ ብቻ ሳይሆን ሶስቱም አንድ ናቸው ነው ያልከው ያለው እኔ ስቱዲዮ የቀረበው ባላደራው ደውሎ ያናገረው ስልክ እንደገና ደግሞ ሜሴጅ ያደረገ የተባለው አራተኛው ቪዲዮ እነዚህ ሶስቱ አንድ ናቸው ያልኩ ነው ያለሁት ለሱ ያው ማስረጃዎች በተለይ የእሳቸው ምስክርነት ነው ምክንያቱም ያው አየህ ምንድነው መሰለህ እስካሁን ድረስ ዝም ብለን ስንገጣጥመው የሚሰራልን ፒክቸር ማለት ነው ከፊት መሸፈሩ ጋር ተዳምሮ የሆነ ፐርሰናሊቲን ስትቀያየር የተለያየ ነገር ለማድረግ ይመቻል እኔ እንኳን ሰዎች ትንሽ የተቸገሩት ምንድነው መሰለህ በፍርድ ቤት ምን ይባላል መሰለህ የሆነ ሰው ተከሶ መጣ ማስረጃ ሲሰማ ጥፋተኛ ነው ሁለተኛ ተከሶ መጣ ማስረጃ ሲሰማ ጥፋተኛ ነው ሶስተኛ እየቀጠለ ሄድና 11ኛ ተከሶ መጣ እኔ ዳኛ ነኝ አስዩም ለ11ኛ ጊዜ ተከሶ ሲመጣ መጣ ይሰው በልበሉ ብላም ብለህ እንዲህ ዝም ብለህ ለይስሙላ ማስረጃ ሰምተህ አይደለም ወደ ውሳኔ መጣደፍ ያለብህ 11ኛው ሰዓትም እንደ ንጹህ ሆኖ የመገመት መብቱን እንትን ማክበር አለብህ እኔ ያልኩ ያለሁት በህገ መንግስቱ መሰረት ሁሉ ጊዜ አንድ ሰው ከዛ በፊት ጥፋት በተረጋጋሚ ቢሰራም ልክ ሲመጣ እንደ ንጹህ ሆኖ የመገመት መብት አለው የሚለው ድንጋጌውን ለማንጸባረቅ ብቻ አይደለም ሎጂካሊ ለ10 ጊዜ ተሳሳተ ሰው 11ኛው ላይም ተሳሳተ አይባልም ነው በሎጂክም በመሰረታዊ በአመክንዮ አስተሳሰብም ትክክለኛ የሆነ አመክንዮ አስተሳሰብ የሚነግረን ለ10 ተከታታይ ጊዜ ተሳሳተ ሰው 11ኛው ላይ ተሳስቷል ማለት አንችልም ሳናጣራ ማለት ነው እንገልብጣው እነዚህ ሰዎች የተለያየ የበጎ አድራጎት ስራዎችን ሲሰሩ ቆይተው ሊሆን ይችላል በጣም ጥሩ ነው
አሁን ሰዎቹ የተቸገሩት ነገር እነዚህ ሰዎች ሁሌም አይሳሳቱም የሚል አቋም በመያዛቸው ምክንያት ነው የተቸገሩት። ለዚህ ደግሞ እንዲሁ አሁን ውይይታችን ወደ ሌላ አቅጣጫ ይሄድብናል እንጂ ሰዎች አይደሉም መላእክትም እንኳን ተሳስተው ይረግፋሉ። ንጹህ ሆነህ መቆየትህ ጥፋተኛ ሆነህ መቆየትህ አሁን ያለውን ነገር አያሳይም። አሁን ያለው ነገር ሌላ ነው። እኔ እናንተ እየተነጋገርን ያለነው ነገር አሁን ምን ተከሰተ እያልን ያለነው አሁን ስህተት ሰርተዋል። ሰውየውን በተጭበረበረ መንገድ ገንዘብ ወስደውበታል። የሆነው ነገር እኮ ምንድነው መሰለ? ምን ቢሆን እኮ ይሻላቸው ነበር መሰለ? ባላደራውም ሆነ መልእክተኛው የተቸገረ ሰው እዚህ ጋር ይቻለው ላኩልኝ ልስጥ እኮ ማለት ይችል ነበር። አካውንቱ ላይ ሲያስገቡለት ከዛ ወጥቶ ይሰጥ ነበር። ግን ምን ሆነ? ይሄ ከሶሻል ሚዲያ ከዚህ ከዲጂታል ወርልድ ጋር ተያይዞ ኢንተርኔታውን ሁሉን አንድ አደረገውና የተሳሳቱ ሰዎች በሚዲያ ተጋለጡ። ሰዎች እምነት አጡ። ውጭ ያሉ ሰዎች መርዳት ፈለጉ። በሰዎች በኩል ሊረዱ ሲሉ ደግሞ ሰዎች ደግሞ እየተሳሳቱ ነው፣ ገንዘብ ይፈትናል። ስለዚህ ምን ይሻላል? እነዛም መርዳታቸውን መቀጠል ከፈለጉ እነዚህ ደግሞ በገንዘብ ተፈትነው ሊሳሳቱ የሚችሉ ከሆነ ይህንን አሁን የምናጣጥምበት አንዱ ነገር ምንድነው? የተቸገረው ሰውየው ይሄ ነው፣ ታሪኩን ያወራል፣ ፊቱን ያሳያል፣ ታሪኩን ያወራሃል፣ ያለውን ኢኮኖሚክ ስታተስ ኦልሬዲ በቃ በጣም ያሳያል። ሚዲያው ለዚህ ምቹ ነው። ስልኩንም የባንክ አካውንቱንም በቀጥታ አንተ ኮንታክት አድርገህ ሰውየውን ልትረዳው ትችላለህ ማለት ነው። አየህ አሁን በቃ ሶሉሽን እኮ ጥሩ ሶሉሽን እኮ ነው። ግን ምን ሆነ? አሁን እነዚህ ሰዎች ደግሞ በመሃል ያ ነገር ጠፋየህ። በቃ ስለዚህ ምን ይሻላል? የተሻለው ነገር ምንድነው? ጭንቅላት ያስባል። ገንዘብ ለማግኘት ሰው ብዙ ነገር ነው የሚያደርገው። ስለዚህ መጀመሪያ ሰውየው በቃ ትልቅ እምነት እንድትጥል የሆነ ገንዘብ ተሰጠዋለህ። ምንድነው ይሄ? መላሾ ነው ምናምን ብለው ነግረውኛል። ነገር የሚባል የሆነ ለማጥመድ ስትል የምታደርጋት ነገር ናት። ሰውየው ለአንተ ላይ የሆነ ትረስት ባይዘው ይሄ ነገር እኮ ሳይበር ክራይም ላይ መጥቷል አይደል? እዚህ ከንትን ምንድነው ከዚህ ከማርኬቲንግ ዲጂታል ማርኬቲንግ ምናምን ጋር ተያይዞ 6000 ብር አስገቡ እንትን እንድንልክላችሁ ምናምን ያሉ የሚታለሉት አይነት እኮ ማለት እኮ ነው። 20,000 ብር ተሰጠው፣ እምነቱን በጣም ጣለ። 20,000 ብር ብቻ አይደለም 400,000 እኔ ጋር ገብቶልሃል አለው አለ። 20,000 በኋላ ደግሞ 260,000 አዩ ድጋሚ ሌላ ብር። አዎ ከዛ ደግሞ ትደምረዋለህ። ጭንቅላትህ ይደምራል። ስለ ገንዘብ ስናወራ ጭንቅላትህ ሳትፈልግ ነው የሚደምረው። መደመር ብቻ አይደለም ፕላን ታደርጋለህ። አሁን አንተ 400,000 ሰጣለሁ ካልከኝ ቀጥለ ደግሞ 200,000 እጨምራለሁ ካልከኝ ገንዘቡን መደመር ብቻ አይደለም ጭንቅላትህ የሚሰራው በ600,000 ፕላን ሁሉ አደርጋለሁ እኮ አይደል? አስቀድሜ ትማልላለህ። ስለዚህ ተገቢ ያልሆነ እምነት እንዲጥሉ በማድረግ በተጭበረበረ መንገድ ሰውየውን ገንዘባቸውን ወስደውባቸዋል። አሁን ያንደን ለመሸፋፈን ደግሞ የሚመጡ ጋጋታዎች አሉ። ከነሱ ውስጥ አንዱ ምንድነው የሚሆነው? ይሄ እስካሁን ድረስ የምናወራበት ይሄ 4ኛ ቪዲዮ ላይ የተላከው ሜሴጅ ምናምን። እሺ እንደዛ ነው። ስለዚህ አሁን እሺ መልእክተኛው ጋር ደግሞ እንምጣ። መልእክተኛው ስልክ የለውም እንትኑ ላይ ማለት እንግዲህ 1.7 ሚሊዮን የሚከተለው የትዊተር እንትኑ ላይ ምንድነው ይቅርታ ትዊተር አልኩኝ ቲክቶክ አካውንቱ ላይ በሚሊዮኖች ሰዎች የሚያዩት ቲክቶክ አካውንቱ ላይ መልእክተኛ ነው። መልእክተኛ ማለት የሰው መልእክት አደርሳለሁ ለተቸገሩ ብሎ ነው የሚሰራው። ቪዲዮዎቹም ያንን ነው የሚናገሩት። ነገር ግን ስልክ ቁጥር የለም። እንዴት ነው መልእክተኛው የሚገኘው? ሜሴጅ ተልኮለት ነው ወይ? እንግዲህ ሜሴጅ ብዙ ጊዜ ሪላያብል አይደለም፣ ግን ጂሜል አድሬስም አለ፣ ግን ስልክ የለው። መልእክተኛውን ለማግኘት ከባድ ነበረ እንግዲህ ለሚዲያው ማለት ነው። የመልእክተኛውን ስልክ ያገኘው ከማን ነው? ከባላደራው ነው። ባላደራው ነው አይደለ? የመልእክተኛውን ስልክ የሰጠው ማለት ነው ለሚዲያ ያቀበለውና እንዲገናኝ ያደረገው ማለት ነው። ስለዚህ አሁን መልእክተኛው ካገኘ በኋላ ደግሞ መልእክተኛው ጋር ያደረገውን ቆይታ ደግሞ ስናይ መልእክተኛው ጋር በሚነጋገርበት ወቅት
እሳቸውም አቶ ታምሩም ቢሮ ውስጥ እንትን ስቱዲዮ ውስጥ ነበሩ። ከአቶ ታምሩ ጋር ሆኖ ነው መልእክተኛውን ያገኘው እና እዛም ቪዲዮ ላይ አቶ ታምሩ ስለ ባላደራው እንጂ ስለ መልእክተኛው አላወሩ። የመልእክተኛውን ድምፅ ሪኮግናይዝ አላወቁትም። በስልክ ሲያናግራቸው እኔ ነኝ አባት የእሱ ቪዲዮ ኔጋ ነው ያለው እያላቸው በቃ አላወቁትም። አይ እኔ የሰጠኝ ሌላ ሰው ነው ጽፎ በእንትን ወረቀት ላይ ያሉት በቃ ሌላ። አሁን እስቲ የእሱ ላይ የእሱ ቪዲዮስ ላይ ስለ መልእክተኛው ያለህንስ እይታ እንትናል አጋራንስ። ያ ሊያውቀው ይገባ ነበር። አሁን ቅድም እንዳልኩህ ልክ 100% ድምድም አድርጌ ምንም አይነት ይሄ ዳውት ሳይኖርህ 100% አሁን የሆነ ነገር ላቀርብልህ አልችልም። አብዛኞቹ ነገሮች ምን ያስረዳሉ? በአብዛኛው ምንድነው የሚያሳየው? የሚሰጠን ፒክቸር ይሄን ይመስላል። ይሄ በእኔ እይታ ይሄን ፒክቸር እያየሁ ነው። እናንተስ እያልኩ ነው ያለሁት እኔ ከኦዲየንስ ጋር እንጂ ስልክ ላይ ካዋራቸው በሶስተኛው ቀን ደውሎ ስልክ ከሰጣቸው በመሃል ይደዋወላሉ ተብሎ ይገመታል። 260 ሺህ ብር እንደገባለት ደግሞ ይሄ ሰውዬ ደስ ሲለው ተፍነክንኮ አመሰግናለሁ ብሎ አያዋራውም? ያዋራዋል። ስለዚህ በተደጋጋሚ ልክ በማውራታቸው የተነሳ የዚህን ሰው ድምጽ ነው በደንብ ሊያውቁ የሚችሉ ብዬ እኔ ገምታለሁ። ሊያውቀው ይገባ ነበር። ግን አሁንም ዝም ብዬ እንዲሁ ሲምፕሊ ማስተጋባት የምፈልገው ነገር ምንድነው መሰለህ? ኖርማሊ ለዛ የገንዘብ መጭበርበር በዋናነት ተጠያቂው ባላደራው ነኝ የሚለው ግለሰብ በተለያዩ ፐርሰናሊቲዎች አፒር የሚያደርገው ሰው እሱ ነው አልኩኝ እንጂ ከመልእክተኛው ጋር በትብብር የተሰራ ሊሆን እንደሚችል እኔም የተወሰነ ፍንጭ ሰጥቻለሁ ባጭሩ ቪዲዮ ላይ ተከወነ። ዮሐንስ ነብሮ እንግዲህ እስከ መጀመሪያው ቪዲዮ ጀምሮ ነው የሚጠሩት አቶ ታምሩ። አራተኛው ቪዲዮ ላይ ተስፋዬ ነብሮ በሚል ከአንድም ሁለት ሶስቴ ስሙን ስተው ከሆነ አላቅም ተናግሯል። እሱን አስተውለሃል? ዮሐንስ ለማለት ነው። ግን ተስፋዬ ያሉ ያው ዲስሪጋርድ ልናደርገው የምንችለው ስህተት ነው። አሁን ለምሳሌ ከኔ ጋር ሁለተኛው ቪዲዮ ላይ ኢት ሃፕንስ ምንም ይሄ የሚሞሪ ችግር ምናምን አይደለም። ከእኔ የኛን ቪዲዮ ሲለቀቅ ፓርትቱ ከዳንኤል ጋር አይተዋል። ዳንኤል ማለት በጣም ስትሮንግ ኦንላይን ፕሬዘንስ ያለው በጣም የሚታወቅ ጠበቃ ነው። ብዙ ጠበቆች ዘንድ ምናምንም የሚታወቅ ነው። በሚሰራቸው ጥሩ ስራዎች ዴዲኬት ሆኖ በሚሰራቸው ስራዎች በጥብቅና ስራው የሚታወቅ ነው። ዮሐንስ ነብሮ ለማለት ዮሐንስ ሌላ ይላል እሱ ራሱ። እኔ ሳስተካክለው ነበር ቪዲዮ ላይ። በመጀመሪያው ቪዲዮ ደግሞ ከሄቨን ጋር ደግሞ ሰሰራው አይተ ከሆነ ዮሐንስ ነብሮ ለማለት ብላ አንበሳ ብላ ነበር። ዮሐንስ አንበሳ ትላለች። እና ኢታፕንስ እንደዚህ አንዳንድ ጊዜ ከመጃጃት ጋር ከመሳት ጋር ምናምን የተያያዘም አይደለም። እሺ አራተኛው ቪዲዮ ላይ እንዲነሳ ፈልጌ ያልተነሳ ቅድም እንዲነሳ ፈልጌ የተነሳ ጥያቄ ብዬሃለሁ። ባላደራው ስቱዲዮ ውስጥ በተቀመጠበት ሰዓት የመጀመሪያው ጥያቄ ያደረገው ጋዜጠኛው አቶ ታምሩን ያውቁታሉ ይሄንን ሰው ብሎ ነው የጠየቀው። ይሄ ነው ወይ ያገኙት ብለው እሳቸውም ዴፊኒት የሆነ መልሳቸውን ሰጥተዋል። አራተኛው ቪዲዮ ላይ ተመሳሳይ ነገር ጠብቄ ነበር። ማለት ስለሱ ተናግሯል። ስለ መልእክተኛው እንዳለ ቆጥረ በነገራችን ላይ ጓደኛ ባልደረባህ ዳንኤል ያነሳቸው ነገሮች ነበሩ ትላንት ቪዲዮ ላይ። ባላደራው ነበረ አልነበረም የሚል እንትን ብላችሁ ነበር። ስቱዲዮስ ነበር አልነበረም፣ ባላደራው አልነበረም ወይ ግን ባላደራው ነኝ የሚል ሰው ነበረ። መልእክተኛው ነኝ የሚል ሰው እንትናን ስላመን ነው ማን ነው ጋዜጠኛ አለምሰገድን ስላመን ነው። አው ነበረ ነው በቪዲዮ ላይ ራሱ የለም አይደለ? ድምፁ ነው የሚሰማው እንደነበረ። እሳቸው ያ ጥያቄ አልቀረበላቸውም። ስልክ የተቀበሉት ከነዚህ ውስጥ ስልክ የሰጡት ሰው አለ በሚል
ጥያቄ ነው እንጂ መልስ እንዲሰጡ የተደረጉት ልክ እንደዛኛው ጥያቄ ቀጥተኛ የሆነ ይሄንን ሰው ከዚህ በፊት አይተውት ያውቃሉ ወይ እርዳታ አድርጎሎታል ወይ ቪዲዮ ቀርጾታል ወይ የሚል ጥያቄ አልቀረበላቸውም ሶስተኛው ቪዲዮ ላይ እሱ ቢቀርብ ማለት እና የሳቸው መልስ ብንሰማ የተሻለ ነበር እና እሱን አስተውለዋል ወይ ማለት እዛ ጋር መቅረብ ኖሮበት ያልቀረበ ብዙ ጥያቄዎች አሉ ከነዛ መካከል አንዱ ይሄ ነው ምክንያቱም እኛ አሁን አይደንቲፋይ ማድረግ ነው አይደለ ያንን ሰው እኚህ ሰው ያወሩ ያሉት ሰው ወይ ደግሞ አጭበረበረኝ ያሉት አካል እሳቸው ባላደራው የሚሉት ግን መልእክተኛው ላይ ነው የተለጠፈው ስለዚህ እኛ አምሯችን ኦኬ የሆነ ቦታ ለመሰብሰብ ለማስታረቅ እንዲመቸን ጥያቄዎች ያስፈልጋሉ በቃ እሳቸው መመለስ ያለባቸው እና ከነዛው የተዘለለ ጥያቄ ብዬ ያስተዋልኩት ነው አራተኛው ላይ ይሄን እዚህ ላይ ያለህን ምልከታ ባጭሩም ልትነግረኝ ይችላል አራተኛው ቪዲዮ ትንሽ የዮሃ ሚዲያ የተተቸበት ነው ባጭሩ ሲጀመር 30 ደቂቃ ነው ቪዲዮ የሚገርምህ ነገር ሜሴጅ ደግሞ አንበቧል አይደለ ሜሴጁን ያነበበበትን ሰዓት ብትቀንሰው ደግሞ ጭራሽ 20 ቤት ሊገባ ነው ደቂቃው ማለት ነው ይሄ ማለት ምን ማለት መሰለ ዓለም ሰገድ እያለ ባላደራው እያለ መልእክተኛው እያለ ጋሽ ታምሩ እያለ ሜሴጅ የላከው ሰው ደግሞ እንዳወራ እንቁጠረውና እሱ ደግሞ ስድስተኛ ነው ምናምን ነው የሚሆነው አይደለ ለፊት ማስታወቂያ ያለ መግቢያ ያለ እሱ ደግሞ አይ ቲንክ እሳቸው ጥያቄ የተጠየቁት 7ኛ ደቂቃ አካባቢ ነው በነገራችን ላይ ስለዚህ ይሄ ሁሉ ሆኖ በጣም አጭር ደቂቃ መሆኑ ምንድነው መሰለህ የሆነ ለይስሙላ ያ ነገር መዘጋት አለበት የተከፈተ አንድ ነገር አለ ሰው ሰፍ ብሎ እየጠበቀ ነው ሰዎቹ ደግሞ መከላከል ይፈልጋሉ እንጂ 30 ደቂቃ ለምን ሆነ የሆነ ነገር ድፍንፍና አድርጎ መዝጋት በቃ ተፈልጓል እንጂ ለምሳሌ እንዲያው አሁን አንተ አሲዩም አድርግ አንተ ዳንኤል እኔ እዛ ውስጥ ብንኖር እና ሊነሱ የሚገቡ ጥያቄዎችን ብናነሳቸው ኤግዞስቲቭሊ ብናነሳቸው ብዙ ነገር ፍርጥርጥ ሊል የሚችል ነገር እንዳላት ገምትም ጊዜ አልሰጡትም ድፍንፍን ነገር አደረጉ እንዴ ሰውየው መከራውን የሚያይበት የጮህበት ሚዲያ እኮ ድረስ መጣህ ስትጮህ እኮ በቃ ዓለም ይወቀው ስትል አንድ የሆነ ነገር አለ ክሌም የምታደርገው አይደለ እሱን እኮ ተውት ያን እኮ ተውት ብሬን ሳይሉ ዮሐንስ ሳይሉ ምንም ድፍንፍን ሲጀመር የሚገርምህ ነገር እንዲያውም ድጋሜ ለማየት ሞክር አራተኛው ቪዲዮውን ሙሉ ነው ሳይሆን አራተኛው ቪዲዮ ሲጀመር ብቻ ያለው ነው ልክ እንደተቀመጡ አይ በቃ እነሱ አይደለም የነሱ ችግር አይደለም በቃ እንትን ተረዱኛላችሁ ገብቶኛል ላነሳለ ነበር አሁን ገብቶኛል አሉ ምንድነው የገባቸው ማለት ተመልጋች ግልጽ ያልሆነ እሳቸው የገባቸው ያብራራላቸው አካል ምንድነው የተብራራላቸው ምንድነው ትንሽ አሁን ይሄንን ከምን ጋር መሰለህ ደግሞ ማያያዝ የሚገባ ጭንቅላት እንደዛ ነው የሚያስበው 50,000 ብር የታሰረ 50,000 ብር 200,000 300,000 ቪው እያለ መስጠቱ አስፈላጊ የሆነው ለምንድን ነው ያውም በአንተ ላይ የዘመተብህ ስምህን ያጠፋብህ በጣም ዲግሬድ ያደረገ እና የህይወቴ ጥሪ ነው ብለህ የበጎ አድራጎት ስራ ለመስራት የተነሳህበትን ሁሉ እንድታቆም እንደዛ ሁሉ እስኪያደርግ ድረስ ማለት ነው የመጣብህን ሰው እንካ የታሰረ 50,000 ብር ብለህ ሰጠኸው በካሜራ እንደዛ ሰጠው ከሆነ ከካሜራ ውጭ ደግሞ ምን ተደርጎ ሊሆን ይችላል አሁን ኦፍ ካሜራ ምን ተሰርቶ ሊሆን ይችላል ባይዘ ወይ በጣም ብዙ ስራ የተሰራው መቼ መሰለ ሶስተኛው ቪዲዮ እና አራተኛው ቪዲዮ በመለቀቁ መሃል ባለው ሰዓት ብዙ ስራ ተሰርቷል ብዙ ስራ ምናልባት ላይተኙም ይችላሉ ብዙ እኔ ላነሳው ነበር ይሄ 50,000ን ስጦታ እኔ ሚዲያ ላይ ያለው ሰው ነኝ ሚዲያ እውነትን እንዴት ማኒፑሌት ማድረግ እንደሚቻል አያለው አቃለው አንዳንዴ በሰው ዘንድ የተጠሉ ወይ ደግሞ የሆነ በጣም አጸያፊ ምግባር የሰሩ ሰዎች ተወዳጅ ሚዲያ ላይ ይቀርቡና ግንባታ የገጽ ግንባታ ይደረግላቸዋል
በተለያየ ጊዜ ከሌብ የመጥቀስ አልፈልግም ትልልቅ የሀገራችን ሚዲያ ላይ መጥፎ ስራ ሰው አጭበረበሩ ሴቶችን አታለሉ 3-4 እንትኖችን በዚህ ያሉ ተብሎ ከዛ አንዱ ትልቅ ሾው ላይ ቀርቡና ተወዳጅ ሾው ላይ ከዛ ፕሬዝ ይደረጋል ስለዚህ ሚዲያ ላይ እንዴ በምን መንገድ ማኒፑሌት እንደሚደረግ አቃለው ብዙ ሰው ያቃልም ብዬ ያስባለሁ የሶስተኛው ቪዲዮ ታይትሉ ባላደራው ስቱዲዮ ውስጥ ሰርፕራይዝ አደረገ ነው በነገራችን ላይ ዩቲዩብ ላይ ብትሄድ በጣም ብዙ አይነት ቪዲዮዎች ይሰራሉ ዩቲዩብ በተለይ የኢትዮጵያ ኮንቴንቶች ማለት ነው ከነዛ ሁሉ ኮንቴንቶች ውስጥ የሰውን ቀልብ የሚገዙ ቃላቶች አሉ ብዙዎች የሚጠቀሙባቸው እነዚህ ቃላቶች አንደኛው ሰበር ዜና ነው ሰበር ዜና ብለህ ሰበር መረጃ ብለህ በቃ ይሰውን እንትን ከቅርብ ጊዜ ወዲህ ደግሞ በቃ ይሄ የዲኤንኤ እንትኑ ማረጋገጫ ወጣ የዲኤንኤ ምርመራ ውጤት ወጣ የሚሉት አሉ እና በቅርብ ደግሞ የተለመደው ማለት ነው ሰርፕራይዝ አደረኳት ባለቤቴን ሰርፕራይዝ አደረኳት ወይ ጓደኞቼን ሰርፕራይዝ አረኳቸው ምናምን በጣም ትልቅ የሰውን ጉጉት የሚጨምር እንትን ነው ሶ ኦሬዲ ቪዲዮን ሳላየው ባላደራው አቶ ታምሩን ሰርፕራይዝ አደረጋቸው ሶ ጭንቅላቴ ውስጥ ኦሬዲ ስለ ባላደራው ፖዚቲቭ የሆነ ነገር እንዳስብ ተደርጌ ነው ምገባው በቃ አሁን እዛ ጋር ሰርፕራይዙን ነው መጠብቀው እኔ ጥያቄዎቼን ወይ ደግሞ አቶ ታምሩ ተታለዋል የሚለው ነገር ለማወቅ የነበረኝን ጉጉት በቃ በሰርፕራይዝ ስለተኩልኝ ምን ጥሩ ሰርፕራይዝ ደግሞ ተሰጣቸው ሶ የሚለው ነው የምጠብቀው ማለት ነው እና ሶ በዛ መልክ ፍሬም ተደረገ ከዛ በኋላ እሳቸው እንዳልኩ የመጀመሪያውን ቦዲያቸውን ኤክስፕሬሽናቸውን ማየት ይቻላል የእሳቸውን አነጋገርና መልሶቻቸውን ከዛ በኋላ አቶ ታምሩ ከ50,000 ብሩ ሰርፕራይዝ በፊትና ከ50,000 ብሩ ሰርፕራይዝ በኋላ ብለን ሁለት አቶ ታምሩን ማውጣት የምንችልበት አይነት ነገር ነው ያስተዋልኩት ይታንግለጽ አሁን እኔ እንደዚህ ስናገር በነገራችን ላይ ይሄ ኮንቨርሴሽን ነው ያረኩ ያለውት ጥያቄና መልስ ቢመስልም እኔም የማምንበትን ነገር ያው ልክ እንደ እንትን ነው እየገለጽኩ ያለውት ያው ለተመልካቾች ግልጽ ለማድረግ ማለት ነው ያው መሞገት ሲጠበቅብኝ ምንም እኮ you are reading my mind እኮ በቃ እኔ ማሰበውን ነገር እኮ እየተናገርክ እኮ ስለሆነ እኮ ነው ትክክል ነው በሀገራችን አንድ አባባል አለ ገንዘብ ሲናገር ፍትህ ዝም ይላል ታውቃለህ ገንዘብ ሲናገር ፍትህ ዝም ይላል ፍትህ እኮ ላይመችህ ይችላል ሊጎረብጥህ ይችላል አይደለ ግን ገንዘብ ያለውን ፓወር በተለያየ ምክንያት የምናይበት አለ ጥሩ እይታ ነው ከ50,000 ብሩ በፊትና በኋላ ልክ እኔ ይሄንን ሐሳብ ላጠናክረው ከ50,000 ብሩ በፊት ሌላ ነበረ ከ50,000 ብሩ በኋላ ሌላ ነበረ እውነት ነው ግን ይሄ 50,000 100,000 ሆኖ ቢሆን ኖሮስ አስዩም አርግና ነግራለሁ ቀጥዬ ይሄ 50,000 ብር 150,000 ብር ሆኖ ቢሆንስ አሁንም አንድ ድጋሜ ይሄ 50,000 ብር 260,000 ብር ሆኖ ቢሆንስ አቶ ታምሩ ሪያክት የሚያደርግበት መንገድ ይቀየራል አይደለ ለዛ ነው አራተኛው ቪዲዮ ላይ ደግሞ ጨምረው የመጡ በሪያክሽናቸው ለውጥ ያው ነገር እሱ ነው ባይ ዘ ወይ ምናልባት ቪዲዮአችን ወደ ማጠቃለያም እየመጣን ስለሆነ የኔን ግምት ፕሪዲክሽን ልጨምርልህ ለአራተኛው ቪዲዮ ቀረጻ ከመግባታቸው በፊት ያው ብዙ ስራ እንደተሰራ ምናምን ገምታለሁ ያወሩትም አለ አንድ ሰዓት ተነጋግረናል ብለዋል እዛው ኦን ቪዲዮ ያሉት እኔ ከአንድ ሰዓቱ በፊት ስለነበረው ነው ማወራው እሺ ከአንድ ሰዓቱ በፊት እንዴ
ምን እኮ ብዙ ነገር እኮ ይኸውልህ ፍርድ ቤት ስንሰራ ብዙ ኤክስፖዠር ይሰጣል ብዙ ነገር የማየት አጋጣሚ ይኖርሃል አሁን የባልና ሚስት ክርክር ታያለህ እንደገና ደግሞ በወንጀል ድብደባ ጉዳት የደረሰበት ሰው ከወንጀል ፈጻሚውና እንደገና ደግሞ ወንጀል የተፈጸመበት ሰው ጋር ተያይዞ ያለ ክርክር ታያለህ እና ፍርድ ቤቱ ቀጠሮ ከመድረሱ በፊት የፍርድ ቤቱ ቀጠሮ ከመድረሱ በፊት እነዛ ሰዎች የሚያሳልፏቸው የሽምግልና ምናምን ሂደቶች አሉ ሽምግልና ብዙ ጊዜ ሁለቶቹ ፈልገው የሚያደርጉትን ሽምግልና አይደለም ማለት በተለይ ወንጀል የተከሰሰው ሰው ከመቀጣቱ በጣት ሰውየውን ይለምነዋል ሲለምነው በምን ሊለምነው ይችላል እሱን ኢንፍሉዌንስ የሚያደርጉ ሰዎች እነማን ናቸው የሚሉትን ሁሉ ትፈልግና በሰው ትሄድበታለህ ብዙ ጂምናስቲክ አይተናል በዚህ ጉዳይ ላይ ብዙ ፍርድ ቤት አካባቢ ነው ማለት እና እነዚህ ሰዎች ይሄንን ሰውዬ በተለያየ መንገድ ኢንፍሉዌንስ ያደርጉታል ግምቴ ምንድነው መሰለ ያ ያጡት ገንዘብ በትክክል ሪሊ እንደሚመለስላቸው ዋስትና አግኝተው አራተኛ ቪዲዮ ላይ እንደገቡ ገምታለሁ መልካም ማለት ይመስላል ማስተባበያቸው እንዳልኩ መጀመሪያው ጀምሮ እኔ ገብቶኛል ብለው ነው የሚጀምሩት አሁን ሁሉ ነገር ግልጽ ሆኖልኛል ይላል ጋዜጠኛው ዓለምሰገድ መጨረሻ ላይ ያነበበው መልእክት እንደሚያነብ የሆነ መልእክት እንዳለ መጀመሪያ ላይ ተናግሮ ነው የሚገባው ከዛ በኋላ ያ መልእክት እንደ ሰርፕራይዝ ነው ማለት ሶስቱም አካላት የሚያውቁት አይደለም ሶስቱ አራት ልምበል እኛም ከአድማጮች ጭምር ማናቀው ነገር ግን ዓለምሰገድ ጋር ብቻ የነበረ መረጃ ነው ያቀበላቸው አሁን እሱን ጽሁፍ ንግግሩን እየሰማን እንትን ብንለው ደስ ባለኝና ግን ጊዜ እንደወስድብህ አልፈልግም በእነዚህ ጥያቄዎች እና መጨረሻ ላይ መልእክት አስተላልፈን እንድንዘጋ ነው የፈለግኩት ያ በተነበበበት ሰዓት ሪአክሽን ተመልክቻለሁ ሶስት ሪአክሽን ማን ነው ጋዜጠኛው ዓለምሰገድ ደስተኛ ይመስላል መልስ ያገኘ ይመስላል ሊደውልለት አልፈለገም ምክንያቱም ጉዳዩን ፖሊስ እንዲይዘው ነው የፈለገው ግን ፈገግታለ በቃ የሆነ መልስ አግኝተናል ነው አባትም አቶ ታምሩም ይሄው በቃ ይታያሉ በቃ ይሄ ነው ይሄ ምናምን ሲሉ እናያቸዋለን ሌላ ሪአክሽን አይታየንም በድምጽ ግን መልእክተኛው ሪአክት አድርጓል ባላደራው ምንም ነገር የተናገረው ብዙም ነገር የለም በዛ እንትን ላይ የተነሳው መልእክተኛው ግን ወዲያው ይሄ ነገር እኮ እንደውም ይሄ ነገር ደስ አላለኝም ማለት እኛው ኩክ አድርገነው ይመስላል እኮ የሆነ ጻጻፉ ምንም አባባሉም እና እንደውም ይሄ የሆነ ኮምፈርት አልሰጠው ኮምፈርታብል አልሆነበት ሰውየው የጻፈበት መንገድ የሆነ በጣም እንደዛ አይነት ሌቦች ያበርክተልን የሚያስብል አጻጻፍ ነው በቃ ራሱ የተጸጸ ሌባ እንግዲህ ተጸጽቶ እንደዚህ ልብ ወንድሞቼ ነው ያላቸው እነሱን እንግዲህ ወንድሞቼ ለምን አለ ያው ወንድም እንግዲህ ያቃቸዋል ወይ ያቃቸውም ወይ ምንድነው ለነሱ ኦሬዲ ሰው ውስጥ እንዲገባ የፈለገው ነገር አለና ስለሱ ነገር እስቲ መጨረሻ ነገሮች በለን ማለት ይሄ መጨረሻ ላይ እኔ ነኝ በቃ ፍረዱብኝ ስቀሉኝ ብሎ ስላለው ሰውዬ ይሄን ሰውዬ መናዮ ይመስላል ወይ በአካል የሚመጣ ይመስላል ወይ ወንጀለኛ ራሱን አጋልጦ ፖሊስ ጣቢያ ወይ ደግሞ ሚዲያ ላይ ልናየው እንችላለን ወይ ስለሱ ሜሴጅ እና ስለዚህ ሰውዬ እስቲ መልከታና አጋራ እኔ ለአንድ ስተት ተሳሳትኩኝ እና ተጸጸትኩ ከዛ መካስ ፈለግኩ ያንን ማደርግበት ምክንያት ምንድነው መጀመሪያ አንዳንዴ እኮ የሆነ ነገር ልክ እንደተነገረ ጭንቅላታችን እኮ ፊልተር ያደርጋል ያመዛዝናል ያስባል የሆነ የሚፋለስ ነገር እኮ ጭንቅላታ ሴቭ ማድረግ አይችልም መጀመሪያ ማስታረቅ አለበት ይቸገራል እና ባላደራው ተገኘ እንትን ያማን ነው ስሙ ያጭበረባሪው ዮሐንስ ነብሮ የተባለው ተገኘ መልእክት ላከ ሲባል እንደሱ አይደለም በደንብ መጀመሪያ እናየዋለን ማለት ህፃኖች አይደለም ፉሊሾች አይደለንም እንደዚህ ስልህ ግን ሁሉ ነገር እንቃወማለን ይያልኩም አይደለም
ተጸጽቷል ሲባል አንደኛ አንድ ሰው በሰራው ስህተት ላይ ለመጸጸት ይቴክ ታይም እኮ የሆነ ሰዓት እኮ መውሰድ አለብህ። ለምሳሌ ዛሬ አንተ 250 ሺህ ብር ብታጭበረብረኝ መጸጸት ከደቂቃዎች በኋላ ገንዘብ ቸግሮ ነው እንጂ ያንን ባትወስዶ ደስ ይልህ ነበር። ከደቂቃዎች በኋላ አንተ ራስህ ልትጸጸት ትችላለህ። አንተ ራስህ ፐርሰናሊ ዛው ከገንዘቡ ጋር ሆነህ ልትጸጸት ትችላለህ። ኢንፋክት መጸጸትህን ፐብሊክ ለማድረግ ግን it takes time። ለቀረጻው እኮ እንዲደርስ ተብሎ እኮ የተላከኩ ነው። አየህ አሁን እነሱ የተሸወዱት ነገር መጸጸቱን ተሎ ካልገለጸ ለቀረጻው አይደርስም። ቀረጻው ውስጥ እንዲካተት ያው ቴክስት ተደረገ። እነሱ ናቸው የጻፉት። ምንም ጥያቄ የለውም እዚህ ጋር። እንደገና ዋናው ነገር ግን አሁን ከዳንኤል ጋርም ስናወራ ሰምተህ ከሆነ እኔ ወንጀል ችሎታ ላይ ብዙ ነገር የማየት አጋጣሚ ያለኝ ይሄ እንዳይቀጡ ሰዎች የት ርቀት እንደሚሄዱ አለ የተባለ ትዕቢተኛ ስለኮ መንገር ላይ ላለ ሰው ምናምን አይደለም። በችሎት እንኳን ይሄ ችሎታውን አንተ ስትቀርብ እኔ ቀርበ ታውቃለህ። ችሎት ፍርድ ቤት ሄደህ ታውቃለህ? አላውቅም። ግን ሄደህ የምታውቅ ከሆነ ድባቡ እኮ ያስፈራል አይደለ? ኢቭን ዳኛ በአንድ ወቅት ዳኛ የነበረ ሰው ተከሶ ችሎት ሲቆም እሱ ራሱ እኮ በቃ እንትን ይላል፣ ፓኒክ ያደርጋል፣ ያስደነግጣል። እዛ ቦታ ላይ ሆነው ግን ትዕቢታቸው የሚታዩ ሰዎች አሉ። ትዕቢታቸው መቼ ይታያል መሰለ? ክሱ ሲሰማ፣ ምስክር ሲሰማ፣ ምናምን ሲመረመር በቀጠሮ ያሳዩና አሁን ጥፋተኛ የሚለውን ነገር አረጋግጠን ጨርሰናል በጁሪ ወደ ቅጣት ነው የምንሄደው ስትል በለው በቃ ያኔ የሚገርም ያ ሰውዬ ይሄ ነው እንዴት ትላለህ? በቃ ለምንድነው ይሄን ነገር ያደረገው ካልክ ተጸጽቻለሁ በቃ እንትን ብያለሁ ልካስ ምናምን ይላል። ያ አይደለም፣ ትክክል አይደለም። ተጸጽቶ ሊክስ ፈልጎ አይደለም። ዋናው ምክንያት እሱ አይደለም። ዋናው ምክንያት ከቅጣቱ ለመዳን የሚያደርገው መፍጨርጨር ነው። ይሄ አሁን ይሄ ሰው ሜሴጅ ላከምትለው ሰው ከቅጣት ለመዳን ነው እንዳትል የተደገነበት አደጋ የለም፣ የቀረበበት ክስ የለም። ማንም ሰው ገና አላወቀውም። ምርመራ የሚባል ነገር አልተጀመረም። ስለዚህ ከቅጣት ለመዳን ካልሆነ ለምንድነው ተጸጽቶ ነው ማለት በመንፈሳዊ ፐርስፔክቲቭ ነው ወይስ ደግሞ ሎጂካሊ ዝም ብለን ራሽናል ሆነን ደግሞ በሰባዊ አይን እንመልከተው? ከፋፍለን ብናየው በሁለቱ መንገድም ብዙ የሚያስኬድ አይደለም። ለምሳሌ ስፒሪቹዋል በሆነ ፐርስፔክቲቭ የምታየው ከሆነ በንስሐ የምታስተካክለው ጉዳይ ነው። ስተሳሳት ሰባዊ በሆነ አይን ነው ካልክ ደግሞ ተጸጽቷል። ታዲያ ለምን አምስተኛ ሰው ሆኖ ቁጭ አላለ? እዛ ከነሱ ከመልእክተኛው ከባላደራው ከሰውየው ጋር ሆኖ እኔ ነኝ ይቅርታ አድርጉልኝ በቃ ሁሉን ነገር ያደረኩት እኔ ነኝ ቢል እኮ አሪፍ ነበረ። ግን የሚገርመው ባድ ኒውስ እኔ አላምንም። እንደዛም ቢሆን አሁን እኔ አላምንም፣ ቢቀርብም አላምንም። ለምን እንደሆነ ልገር ለምን እንደሆነ ታውቃለህ? አየህ እንትን ኤክስፖዠር ጥሩ ነገር ነው። ብዙ ነገር እንድትማር ያደርጋል። አንዳንድ መኪና ቪኤት ምናምን ሬንጅ ሮቨር ምርጥ የሚባሉ መኪኖች የሚያሽከረክሩ የሆኑ ሰዎች ይኖራሉ ከተማ ውስጥና ሃይፖቴቲካል ነው ያወራው ያለውት የተፈጸመም አለ እና ባለስልጣን ሊሆን ይችላል ወይንም ደግሞ ባለሀብት ሊሆን ይችላል። ባለስልጣን የሚለውን ባለሀብት እናድርገው እና የሆነ ሰው ገባበት ገጨው ወይ በጣም ተጎዳ ወይ ሞተ። ሹፌሩ ሊቀየር የሚችልበት ሰርከምስታንስ አታውቅም። ይኖራል። እኔ ነኝ ይላል። በቃ ልክ ሲመዘጋግብ እኔ ነኝ ይላል። ያ 9 ሲስተር ካምፓኒዎች ያሉት አንድ በጣም አለ የተባለ መልቲ ሚሊዮነር ነው። ይሄ አንድ ሰው ተቀጥሮ የሚሰራ የሆነ ሰው ነው። በቃ አስፈላጊ የሆነው ነገር ሁሉ ይደረግልሃል። በቃ አንተ አክት ታደርጋለህ ተብሎ ድራማ የሚሰራ ሰው ሰምተህ አታውቅም? ይኖራል። አዎ። ሌላ
አንዳንድ ይሄን ነገር አሁን ልንገርህ ምልህ ለኢትዮ ኢንፎ ለጁሪስ ፖድካስት ተመልካቾች ሲሰሙ ይገረማሉ ብዬ የማያውቁ ሰዎች ይገረማሉ ብዬ የማስበው ማለት ነው። አንዳንድ ነጋዴዎች አንዳንድ እነዚህ በጣም ሀብታም የሆኑ ነጋዴዎች የተለያዩ ላይሰንሶቻቸውን በማን ያወጣሉ መሰለ? የሆነ እነሱ የሚያውቋቸው አብሮ አደግ ጓደኞቻቸው ሆኖ በጣም የደሃ ፋሚሊ የሆኑ ሰዎች በእነሱ ስም ፒኤልሲው ምናምን ሁሉ ነገር ይሰራሉ እና ከዚህ ከቫት ከታክስ ጋር ተያይዞ እስከ 15 ዓመት ጽኑ እስራት ምናምን የሚያስቀጣ ልክ ክስ ሲመጣ ማን ነው የሚጠየቀው? እነዛ ሰዎች ናቸው። የቢዝነሱ ዋናው ባለቤት ምንም በቃ ሴፍ ሆኖ ነው ስራውን እየሰራ ነው። ሪሊ ቢዝነሱ የሱ ነው፣ ግን በስሙ አይደለም። በጣም ብዙ ትራንዛክሽኖች አሉ። ራሱ ነው ራን የሚያደርገው። የእውነት ባለቤቱ ነው፣ ስሙ ግን በሌላ ነው። ስለዚህ ልክ ስትመጣ ስራ አስኪያጁ ማን ነው፣ ባለቤቱ ማን ነው ምናምን ተብሎ የወንጀል ምርመራ በሚጀመርበት ጊዜ ማን ነው የሚሆነው? ይሄ ሰው ነው የሚሆነው። ይሄንን ሰው በወንጀል ችሎት ወስደህ ትገትረዋለህ፣ ትፈርድበታለህ፣ እንደዛ ነገር ታደርጋለህ። ግን የሚገርመው ነገር እንዲህ አይነት ነገር ልክ ሲከሰት ምን ይሆናል መሰለህ? ይሄ ባለሀብት ካናዳ ይልከዋል። ሴፍ ነው በቃ። ያም ኖርማሊ መሄድ የሚፈልግበት ሀገር ነው። ይሄኛውም ምንም አልተነካም በቃ። በዚህ መንገድም ማኔጅ ይደረጋል። እስከዚህ ኤክስተንት ድረስ ሁሉ ይኬዳል ነው የምልህ። እና ሊቫሎን በሜሴጅ ምናምን እንደዛ አይነት ዝም ብሎ ብልህ እንትን ፉሊሽ የሚመስል ቀርቶ ይቅርና የሆነ ኢምፐርሰን ሳምበዲ አፒር ቢያደርግ እንኳን ራሱ ኖርማሊ ይሄንን የማደርገውን ምርመራ ማሰብ እቀጥላለሁ ነው የእንትኑን እርሱ ከዚህ አሁን ማለት እነዚህ አይነት ነገሮች አንዳንዶች በተለይ ክሪቲካሊ ነገሮችን አገናዝበው አናላይዝ አድርገው የሚያስቡ ሰዎች የሆነ ቃ ኢንተለጀንሳችንን እንደሰደባችሁ ነው የምንቆጥረው፣ ይሄ እንዳምን እንዴት ትጠብቃላችሁ ብሎ ያሉ አሉ። በሶሻል ሚዲያ ላይ የማይቀራሉ። ከዛ በኋላ ከአራተኛው ቪዲዮ በኋላ የሆነው ጉዳይ ምንድነው? አነጋጋሪ ጉዳይ ባላደራው ራሱን ከዚህ አይነት ስራ ከበጎ አድራጎት ስራ ራሱን በቃ እጄ ላይ ያሉትን ገንዘቦች ሰጥቼ እስከጨርስ ድረስ ነው፣ ከዛ በኋላ ገንዘብ ካሁን በኋላ አልቀበልም ብሎ ራሱን አሰናብቷል። ብዙ ሰዎች ያንን ዜና አይተው በደረሰበት ጫና ነው በሐሰት በመወንጀሉ የመጣ ነው ብለዋል። እሱ ላይና ቀጣይ ተበዳዮች ይመጣሉ ብለህ ታስባለህ ወይ? ይሄ ነገር የሆነ ፍለድ ጌት ነው ብዬ አስባለሁ። የሆነ ተከፍቷል በሩ። አቶ ታምሩ የመጀመሪያው ናቸው። ከአቶ ታምሩ በኋላ ቀጣይ ሊመጡ የሚችሉ ሰዎች አሉ ወይ? ያ በጣም ጥሩ ልክ ነህ። እኛም ጁሪስ ፖድካስት ላይ እንዲህ አይነት ባለ ታሪኮች ካሉ አንደኛ ታሪካቸውን አቅርበን ለሰዎች እንደምናጋራ፣ ሁለተኛ የህግ ምክር አገልግሎት የሚፈልጉ ሰዎችም በነፃ ማለት እኛ ከነሱም አንቀበልም ከሌላ ሰውም እንዲከፍሉላቸውም ሳንጠይቅ ማለት ነው። በራሳችን ባለን ትርፍ ጊዜ እንድንረዳቸው ፕሮሚስ አድርገናል። ሊመጡ ይችላሉ ወይ እንደዚህ አይነት ተመሳሳይ ታሪክ ያላቸው ሰዎች? አሁንም ምነግርህ ሊመጡ የሚችሉ ሰዎች ይኖራሉ። ማይመጡ ግን ቁጥራቸው ብዙ የሆነ ግን ይሰማኛል። ተበድለው ይሆን? ለምን እኔ ይሄ ሰውዬ አቶ ታምሩ በእንደዚህ አይነት መንገድ ቻሌንጅ እንደሚያደርጉ ቢገመቱ ኑሮ ያንን የእርዳታው ስራ እንዲደረግላቸው የሚመቻቹ ይመስልሃል? ኖ። ስለዚህ በተቻለ መጠን ምን ይደረጋል መሰል? የሆነች የ70 ዓመት በእድሜ እንትን ያለች የሆነች መለኩሴ በጣም በችግር እንትን ያለች ምንም በቃ ማለት ሰላም ከማለትና ከመመረቅ ባሻገር አርቲኩሌት ማታደርግ የሆነች ሴት እሷን ይመርጣሉ። ለምን? በዚህ አይነት መንገድ ቻሌንጅ አታደርግም እሷ። እንደዛ አይነቶችን ታርጌት ያደርጓቸዋል ብዬ ስለማስብ ብዙዎቹ አይመጡም። ሊመጡ የሚችሉ ግን ይኖራሉ። ከዚህ ራሱን ማግለሉ ሊነግረን የሚችለው ነገር አለ ወይ? ባላደራው ማለት ከዚህ በፊትም እንደዚህ አይነት ጥያቄ ተነስተውበት የታማኝነት ጥያቄ በተለይ እንደዚህ እርዳታ ከሚያደርጉ ከተለያዩ አካላት ጋር በተገናኘ ስሙ ተነስቶ ያውቃል። ግን በዚህ ደረጃ እንትን አላለም። እሱም
ውሳኔው ይሄ ነው። ሁለት አይነት ውሳኔ ነው ያየነው። ማን ነው መልእክተኛው ራሴን መልኬን አውጥቼ ማንነቴን እገልጻለሁ በቅርቡ በሚዲያ ብሏል። ባላደራው ደግሞ ራሱንም ማንነቱንም ሳይገልጽ ስራዬን አቁሜያለሁ ብሏል። እና እነዚህን ሁለቱን እንዴት ታየዋለህ? እና መጨረሻ ላይ በቃ ሰዎች እንዲረዱ የምትፈልገው ማለት ይሄን አሁን የኔ እናንተን ቆይታ ከምን አንግል ማየት እንዳለባቸው ማለት አንተ ከነሱ ወገን ከአቶ ታምሩ ወይ ከባላደራው ወይ ደግሞ ከመልክተኛው ወይ ከዮሃ ሚዲያ አንጻር ነው ያየሁት ያልከው ጉዳዩን። እኔም ስለ ራሴ መናገር የምፈልገው ነገር ምንድን ነው? አንድ ነገር ቀረበልኝ፣ ሚዲያ ላይ ወጣና እንዳየው ተደረጉ ማለት በነፃ ቀርቦ ገብቻ አየሁ። እዛ እኔም ራሴ ሚዲያ ያለኝ ሐሳቤን ነው እየሰነዘርኩ ያለሁት። በሌላው መልክ ሰው የራሱን ሊረዳ ይችላል። በተረፈ ግን እንዳልኩ እኔም ሶሻል ሚዲያ ላይ ነው ማቃቸው። ባላደራውንም መልእክተኛውንም ዮሃ ሚዲያ የታወቀ ነው። እሳቸውንም እዛ ላይ ቀርበው ነው ያየናቸውና ምንም ማገኘው ጥቅም የለም። እነሱን የማጥቃትም እንትን የለም። ቤዝዶን የተናገሩት የቀረበው ኤቪደንስ እኔ የተሰማኝን ያየሁትን ነገር ነው የጠየቅኩት የተናገርኩትን። አንተም ደግሞ ከራስህ የምትለውን ነገር አጋርተህን እንግዲህ ቆይታችንን ረጅም ሰዓት ሰጠን። በጣም ነው እናመሰግነው። ማብቃት እንችላለን። ኦኬ ኦልራይት። ኢትዮ ኢንፎም ሆነ ጁሪስ ፖድካስት በዚህ ኢሹ ላይ ያለው ኢንተረስት እውነቱን ለአድማጮቻችን ማድረስ ብቻ ነው። ምን ኢንተረስትስ ይኖረናል? ምንም። ከዚህ አንጻርም ተመልከቱት። ይሄ ጉዳይ እንዲህም ይፈተሻል እንዲህም ይታያል የሚለውን ከእድሜያችን ከምናውቀው ከሙያችን አዋጠን ሪፍሌክሽን ነው እያቀረብን ያለ ነው እንጂ ሌላ ምንም ነገር የለንም። ያነሳቸውን ጥያቄዎች አድሬስ ለማድረግ ለምሳሌ ስራዬን አቁሜያለሁ የሚለውን ነገር እንዴት ታየዋለህ ያልከውን ስንተኛ ነው? ሶስተኛ ቪዲዮ ላይ መጥቶ እሺ 50 ሺህ ብር ሰጠ አይደል? የታሰረ ብር። ኦኬ 50 ሺህ ብር የሰጠው ምን እየተባለ ነው ያልኩህ? እየተወቀሰ እየተከሰሰ እየተወነጀለ ይሄ ሰው በቃ በበጎ አድራጎት ስራ ላይ ብቻ ሰዎች እንዲጠቀሙ ነው ትኩረቱን አድርጎ የሚሰራ ያን ውንጀላ ሁሉ ከምንም ሳይቆጥር ምን ያክል ደግና መልአክ ቢሆን ነው ጭራሽ የታሰረ 50 ሺህ ብር አምጥተው ሰጣቸው አልክ አይደለ? ስለዚህ ምን ብለህ ታስባለህ? ሰዎች ምን ብለው እንዲያስቡ ተደርገዋል? በቃ ደግ ነው ስራው ላይ ብቻ በጎ አድራጎቱ ላይ ብቻ ነው የሚያተኩረው እንጂ ለስሙ የሚጨነቅ ላለው ስታተስ በቃ ለራሱ ትኩረት የሚያደርግ ሳይሆን ለሰዎች ችግር ትኩረት የሚሰጥ ሰው ነው የሚል አይነት አሳምሽን ያለው የሚለው አይጋጭም። ያው እንደገና አንተ ትክክለኛ ስራ ነው የምትሰራው። እሺ ትክክል የሆነ ስራ እንደምትሰራ በሰዎችና በአምላክ ፊት ትክክል የሆነውን ነገር እንደምታደርግ ታምንበታለህ? አዎ። ይሄን ታቋርጣለህ እንዴ? ካልሞትክ በቀል ታቋርጣለህ? ትክክል ነው። ትክክል የሆነውን ነገር ከማድረግ ውጭ እኮ አማራጭ የለም። በዚህ መንገድ ነው ህይወት ጥሪ ነው ብዬ ለአመታት ካረኩት ሰው ከረዳው የሚሰጥህ ሳቲስፋክሽን አለ። ለሰው መድረስ ራሱ ከፈጣሪ ዘንድ የምታገኘውም ነገር አለ። ስለዚህ ለምን ይቆማል ነው ማለት። የሆነ የሰው የሚወረወርብህ ስድብ ወይ ደግሞ ዳውት እና እንትኖቹን እንግዲህ ጠርቷል ተብሏል። እንግዲህ በአራተኛው ቪዲዮ ተደምድሟል አይደለ? በቃ ሆል ጋይ አለ እዚህ ጋር ብለ የሚደረግ አካል። ስለዚህ ለምን ይቆማል? የኔም ጥያቄ ያ ነበር። ማለት መቀጠል እንደውም ካለበት ጋዊ ያደርገዋለሁ፣ ፊቴን እገልጻለሁ፣ ማንነቴን አሳውቃለሁ። ከዚህ በኋላ ፊቴን እያሳየው እንግዲህ በመንግስት ዘንድ ተመዝግቤ እቀጥላለሁ የሚል አይነት ነገር ነበር እና ያው ዛግ ነው ያደረገው፣ ወደ ሌላ ነው እንትን ያለው እና ልክ አንተ እንዳልከው አሁን የሚሰራው ስራ የጽድቅ ስራ ነው አይደለ? በዚህ እንስማማለን። ትክክል። የጽድቅ ስራ ታቋርጣለህ እንዴ ካልሞትክ?
የጽድቅ ስራ ከዛሬ ጀምሮ አልሰራም ይባላል ኖ እንደዛ ሳይሆን የኔ ግምት አሁን ምንድነው መሰለህ የፐብሊኩን አቴንሽን ዳይቨርት ታደርግና የሆነ ሰው ተከፍቷል አንድ በጣም ጥሩ የሚሰራ ሰው እንትን ተብሏል ሆይ ሆይ ይልና ጫጫታው ነው በቃ አንተ ዝም ብለህ ስራን ስራ ተብሎ እሱን ጠጋግኖ ወደ ትራኩ መልሶ እንደነበረ ለማስገባት የተደረገ ይመስላል በተወሰነ ደረጃ እንጂ ያቆመዋል የሚል ግምት የለኝም አንዱ ግምቴ ነው ይሄ ኦኬ ፕሮባብሊ ድምድም ማደርገው ነገር ሳይሆን ፕሮባብሊ እንደዛ ሊሆን ይችላል እንዴው አድማጮች ተመልካቾች እንዴው ምን ቢያውቁ ጥሩ ነው ብለን የምናስተላልፈው መልእክት ምን አለ እንግዲህ አሁን አንተ ኢትዮጵያም ከኢትዮጵያም ውጭ አይ ቲንክ ኑራል ይመስለኛልና ይሄን ሁሉ የምታደርገው ለመኖር ስትል በጣም ብዙ ነገሮች እየደከምክ ነው ያለው አይደለ እንደዛ ለፍተህ ደክመህ አህጉርን ሁሉ አቋርጠው ስንት ነገር አይተው ያጠራቀሙትን ገንዘብ እነሱ ላሰቡት ነገር እንዲውልላቸው ያላቸውን ኢንተለጀንስ ሁሉ እንዲጠቀሙ ነው ምን መክረው አሁን እንዲህ አድርጉ ብለን አሁን ጠቅሰን የምናመላክተው ነገር ላይኖር ይችላል ግን የተፈለገው ነገር ምንድነው የሆኑ የተጎዱ ሰዎችን ስትረዳ በነገራችን ላይ እንግዲህ መጽሐፍ ቅዱስም እንደሚል ከመቀበል ይልቅ መስጠት የበለጠ ደስታ ያስገኛል ይላል በጣም እኮ የሚገርም እኮ ነው እኔ ይሄ ነገር ሁሌ ነው እንዳዲስ የሚገርመኝ በነገራችን ላይ ይሄ እንትን ባይብሊካል የሆኑ ነገሮች ከዚህ ከዩቲዩብ ጋር በተያያዘ ላመጣቸው አልፈልግም እንጂ ብዙ ላወራ እችላለሁ ብዙ አሁን የነገርኩህ የመጽሐፍ ቅዱስ ጥቅስ ያለው የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ያለ ነው ከመቀበል ይልቅ መስጠት የበለጠ ደስታ ያስገኛል ይላል እኔ ላንተ 100,000 ብር ብሰጥህ ደስ ይልሃል ደስ አይልህም 100,000 ብር ለምን እላለሁ $100,000 ላድርግልህ በጣም ደስ ይልሃል ደስ ይላል ግን $100,000 ስትሰጥ ግን $100,000 ተቀብለህ ከምታገኘው ደስታ ጋር ሲወዳደር ይበልጣል የሚገርም እኮ ነው እነዚህ ሰዎች በእድሜ ልካቸው በሙያቸው በጉልበታቸው በጊዜያቸው ሰርተው አጠራቅመው ያገኙትን ገንዘብ ለሰዎች ሲሰጡ እነሱ ላሰቧቸው ሰዎች ገንዘቡ እንዲደርስላቸው ኢንተለጀንሳቸውን መጠቀም አለባቸው ስለዚህ መጨረሻ ምለው ነው ምንድነው ይሄን ቪዲዮ ሜቢ ቺን ፓርት ፊት ለፊት ላይ ያስቀምጣለሁ ሙሉን ኤዩና የተነጋገርነውን ያንሸራሸርነውን አይዲያ ካያችሁ በኋላ መልስ ስጡበት ማለት የተሰማችሁን አትሊስት ሙሉን ያንን ነው የምንጠይቀው ሌላ አንጠይቅም የተቀሰረ ጣትና ይሄ ነው ተብሎ ሙሉ ድምዳሜ የተሰጠበት ነገር የለም ግን የሆነ የተከፈተ ታሪክ ተከፍቶ ነው የቀረው የሚል ነው የኔ የታንደዛ ነው ካንተም የተረዳውት መልስ ሳናገኝበት የተዘጋ ጉዳይ ነው የሚል ነው እንግዲህ ጠበቃ የሸዋስ ያሱ በጣም አድርገን ነው እናመሰግነው መተህ ጊዜን ሰተህን ይሄንን ማብራሪያ ስለሰተህን ማለት የባለሙያ ማብራሪያ ነው እንግዲህ ተቀበለን ከዛ እይታ አንፃር ነው አንተ እንግዲህ እንትን ውስጥ ፍርድ ቤት ውስጥ ዳኛም ሆኜ ጠበቃም ሆኜ ብለሃል ያየኸውን ጉዳይ ነው ከዛ ጋር አገናዝበህ የሰጠህን ነውና ቫልዩብል ነው ማለት የባለሙያ እይታ ተከፍሎበት የሚገኝ እይታ ነው እና አንተ ይሄንን በነዛ ስላጋራህን እውነቴን ነው ብለህ በጣም ነው ማመሰግነው እና ሁላችንም በዛ እይታ እንድናየው ፈልጋለሁ ጁሪስ ፖድካስት ደግመን እንናገራለን ገብታችሁ እዩ ሰብስክራይብ አድርጉ በእርግጠኝነት ሰብስክራይበር ቁጥርህም ይጨምራል በነገራችን ላይ መነጋገሪያ መሆን for the right reason በትክክለኛው በእውነተኛው መንገድ አነጋጋሪ መሆን ለተወሰነ ጊዜ ቢያስጠላ እንጂ ረዘም ላለ ጊዜ ጥቅም አለው እና ያየኸውም ይመስለኛል የተወሰነ አንዳንዴ ኮሜንት ላይ ብዙ ሰው ሲሰድባቸው እኛ ጋር አሁን የሆነ ጊዜ አንድ ትልቅ አንተን አርቲስት ቀረበችና በቃ አስፋ የተናገረችው ንግግር ብዙ ሰው አልወደደውም በጣም ወገሯት በቃ አንተን ላይ ገብተው ማለት ነው እና ደወለችልኝ ምን አልኳት እኔ ግን የሚታየኝ አልኳት እንትኑ ነው ላይኩን ነው ማየው ማለት ላይክ ቱ ዲስላይክ ሬሾ የቪዲዮውን አይና ነገርኳት
ወደ 93% ይላል። ያ ማለት ብዙ ሰው ቪዲዮሽን ወዶታል። 93% ነው እንትኑ ሬሾ ገባ እስናት 10 ምናምን ፐርሰንት ብዙ ሰው ዲስላይክ አላ ላይክ አድርጎሻል። ብዙ ሰው እንትኑ ላይ ያለውን ቁጥሩንም ሳየው ላይክ ላይ ያለው ሰው ቁጥር 2000 ምናምን የድጋሚ ኮሜንት ላይ የገቡት ደግሞ ወይ የተናገሩት ሰዎች ቁጥር 20-30 አይሞላ። ስለዚህ በቃ ፎከስሽ ወይ አቴንሽንሽ ሮንግ ቦታ ሆኖ ነው ብዬ ነገርኳትና ከዛ በኋላ እጠቀምበታለሁ አለችኝ። በቃ ሁሉ ጊዜ የተጻፈውን ሳይሆን ኦኬ ላይክ ቱ ዲስላይክ ሬሾ ና ያለው ድጋሚ ደግሞ እነዛ ጥሩ ለጻፉም ሰዎች እንትን መስጠት ያስፈልጋል። አሁን የተናገሩ ሰዎች ላይ ፎከስ እንዳረከው ጥሩ የተናገሩትንም እነሱንም ማየት ያስፈልጋል። ሶ ያንን ማለት ፈልጋለሁ። መጨረሻ የምትለው ነገር ካለ እድሉን ሰጥህና ለሰጠህን ጊዜ አመስግነን ይሄንን ፕሮግራም እንቋጫለን ማለት ነው። የሽዋስ ያው ምናልባት ኦፍ ካሜራ ምን ላይ እንዳወራን አላስታውስም። ኢትዮጵያ ውስጥ በጣም ብዙ ጉዳዮች ቫይራል የሆኑ ጉዳዮች በየ3 ቀኑ በየሳምንቱ ይነሳሉ እና እነዚህን ጉዳዮች ተሎ ብለው በዜና ሽፋን ይሰጣሉ ሚዲያዎች። ቪክቲሞችን እንደዚህ ኢንተርቪው ያደርጓቸዋል። ከዛ የተለያየ ሪአክሽን ቪዲዮ ደግሞ ሲሰሩ ያለውኝ ነገር ግን ከህግ አንፃር ያ ነገር እንዴት ነው ሊታይ የሚገባው? እንዲህ አይነት ጉዳይ ለምሳሌ የወንጀል ድርጊት የሚያቋቁም ነው ወይ ይሄ? ለምሳሌ የሚገርም ተጭበረበርኩ እያለ ነው ይሄ ሰው አይደለ? አዎ ማጭበርበር የሚባለው ድርጊት የወንጀል ድርጊት ነው ወይ? ከሆነስ ያስቀጣል ወይ? ምን ያክል? እንዴት ይረጋገጣል? ፍርድ ቤት ይሄንን ቢቀርብ እንዴት ያያዋል የሚለውን በህግ ፐርስፔክቲቭ እናያዋለን። ስለዚህ ከህግ ጋር በተያያዘ ሪአክሽን ቪዲዮዎች እንሰራለን። ባለታሪኮችን እኛ ጁሪስ ፖድካስትም እየጋበዝን ለወደፊት እናቀርባለን። እንዲከታተሉን ምናልባት ቪዲዮዎቻችን ደግሞ ያዋቸው እስከ መጨረሻ ድረስ ቁንጽል ሳይሆን ሙሉ ሐሳቡን እንዲረዱት ያላወቅነው ነገር ካለ ደግሞ በኮሜንት እነሱ ደግሞ የመሰላቸውን ነገር ደግሞ ቢጽፉልን ኢቭን ያላሰብነው እንኳን ቢሆን ቪዲዮ እስከ መስራት ድረስ ደግሞ እንሄድበታለን። በዛ መንገድ እንዲከታተሉን ጥሪ ማቅረብ ፈልጋለሁ። ስለተደረገልኝ ግብዣ ደግሞ በኢትዮ ኢንፎ በኩል ደግሞ በጣም አመሰግናለሁ። እኔ በጣም አመሰግናለሁ። በርቱ፣ ግቡ፣ ሰብስክራይብ አድርጓቸው እንድታድጉ እና በቃ እንትኑን እንድትቆጣጠሩ እንፈልጋለን። የህግ ባለሙያዎች ድምጽ ያስፈልጋልና ስለዚህ መልካሙን ሁሉ እመኛለሁ። አመሰግናለሁ። እሺ